መዝሙር የሚገባው ለእግዚአብሔር ብቻ ነው። ኢቭን ተራራን ወይ ወንዙን ወይ ደግሞ የኢትዮጵያን ተፈጥሮ ማድነቅ ካለብኝ ሰሪውን ነው ማደንቀው። እሺ ቆይ ለምሳሌ ጋር አገር ተወረረች ቢባል ትዋጋላችሁ አትዋጉ? ያልክ ለምን ነው የምጠይቀኝ? አንተ አገር ተወረረች ቢባል ትዋጋና አትዋጋ? ብዙ ኮንትሮቨርሻል አጨቃጫቂ ጉዳይ ነው። ወጥ የሆነ መልስ ለጊዜው አልሰጥም። እንዳልካቸው ዘነበ አገር ተወረረች አጨቃጫቂ ጉዳይ ነው። ቀጥ ያለ መልስ አልሰጥም ለጊዜው። አይታል ግን እንደ ማንኛውም ኢትዮጵያዊ አገር መጠበቅ አንዳንድ ጊዜ እንደ ማንኛውም ኢትዮጵያዊ አገሬን በጣም ነው የምወዳት። በጣም ኢትዮጵያዊ በመሆን በጣም ነው የምኮራው። ተሰደበ ይባል ግን ትዋጋለታለህ። ሐሳቤን ልጨርስ። ማይሆን አሁን አሉባልታ አታውራ። ትልቅ ሰው ነህ አይደል አንተ? አሁን ጀመርክ ደግሞ አሉባልተኞች ጋር ነው መሰለኝ የቆየው። ጀመርክ እንደዚህ አይነት ትልቅ ሰው ነህ። ከአንተ አይጠበቅም እንደዚህ አይነት ነገር። ምንድነው? አይ አንተ ትልቅ ሰው ነህ እንዴ? አሁን ዝም ብሎ የሰፈር ሰዎች የሚሰጡትን ኮሜንት አትስጥ። ኢትዮጵያን በጣም ነው የምወዳት። ምንም ጥያቄ የለውም። ኢትዮጵያን እንደምወድ የምመሰክርበት የራሴ ብዙ መገለጫ አለኝ። ኢትዮጵያን ወዳታለሁ። ሀገሪቱ ውስጥ ነው የምኖረው። ሀገሪቱ ላይ ስኖር የሚጠበቅብኝን ለሀገሬ እድገት በሁሉም አቅጣጫ እያበረከትኩ ነው ያለሁት። እንደ አንድ ደግሞ ክርስቲያን ጌታን እንደሚወድ ሰው ለኢትዮጵያ ሰላም በደንብ ነው የምጸልየው። ጦርነት ከምድሪቱ እንዲጠፋ፣ ወንድም ከወንድሙ ጋር እንዲዋደድ። ሀሳቤን ልጨርስ። ትጸልያለህ፣ ለሀገር መልካም ትመኛለህ፣ ትዘምራለህ፣ ሀገረ ችግር ውስጥ እንዳትገባ ሁሉ ነገር ጾም ጸሎት ትይዛለህ። ያን ነው የምትለው። መሳሪያ ይዘህ ተዋጋ ነው እያልክ ያለው። እኔ ደግሞ የምልህ ሁለት አይነት ጦርነት አለ ታውቃለህ? እሱ ቀጥታ ጥያቄን ጠይቀኝ። ሁለት አይነት ጦርነት አለ። ጀስት ዋር እና አንጀስት ዋር የሚባላል። ጀስት ዋር የሚባለው በተቀመጥክበት ወራሪ ቢመጣ ለመከላከል ትሄዳለህ። ይሄ ጀስት ዋር ነው። አሁን አንድ ወራሪ አገር መጣብንና መለከት ተነፋ። ሀገርህን ትጠብቃለህ አትጠብቅም? ትዋጋለህ አትዋጋም? ሀገሬን በምን መልኩ ነው የምጠብቀው ነው ጥያቄ። ከጸሎት ባሻገር አንጀስት በሆነ መንገድ የሆነ ወራሪ መጣብንና ለምንድን ነው እኔ እንድዋጋ የፈለግከው? አንተ የሀገሪቱ ዜጋ ስለሆንክና ኢትዮጵያዊ ነው። በቃ ውጊያው ሲደርስ እነግርሃለሁ። ሲደርስ የዛኔ ያሳውቃለሁ። ልክ ውጊያው ይምጣ። አጭር መልስ። ውጊያው እንደመጣ አቋሚን በተግባር አሳይ። አገር በቃ ትጠፋለህ። ችግር የለውም። ውጊያው ሲደርስ ነው። አገር በቃ ትጠፋለህ። ውጊያው ማይቀር ከሆነ ውጊያው ሲደርስ እነግርሃለሁ። ዋጋው ማይዋጋ ለሀገር የተደፈረች ብሎ እኔ አላውቅም። እንግዲህ እኔ ግን ሲደርስ ብዋጋ ባወራ ይሻለኝ። ግድ የለም። ጦርነት መፍጠር ራሱን የቻለ ወንጀል ነው። ባይዘ ያልተፈጠረ ነገር ላይ ጦርነት ሊፈጠር ይችላል ብሎ ሽብር ማስነሳት ወንጀል ነው። ሽብር ነው የምታስነሳው። ሽብር እያስነሳ ነው። በሌለ በሀገር ሰላም ጦርነት ቢነሳ አትዋጋም። አሁን ከጠመንጃ ጋር የተያዘ ሀሳብ ለምንድን ነው ከኔ ጋር ስትገናኝ ፊት ለፊት ያነሳው? ሰላም እንኳን አላልከኝም። ዘለ አገሪቱን አትወዱም። በሀገር ጉዳይ እያወራን ያለ ነው። በሀገር ጉዳይ እያወራ ከሆነ በሀገር ጉዳይ የምታወራውን ሀሳብ ወይ እንቀጥልበት። ምንድን ነው እያወራ ያለው? ከልጁ መምጣት ጋር ተያይዞ ነው። አይሾ ስፒድ ስለመጣ ነው። ከሱ ጋር ተያይዞ የሀገር ግንባታውን በተመለከተ አገራዊ ወኔ ስሜት ተቀስቅሶ ነው። እንደዛ ከሆነ ማውራት ይችላል። ለምን ዘለ እኔን ስታገኝ ጦርነት ጋር እንደገባ አልገባኝም። አይናው የጨልከች ህብረትህ ከየትኛው ዓለም ጋር እንደሆነ በደንብ ስለማቅ እኔ ስታዩ ግን ብደነግጡ ሰዎች አቆሙ ወይ አክብሮት ከሆነ ግን ኦኬ። ጌታን ስማ፣ እንዴት ነበረ የአይሾ ስፒድ? አዮ ላይቭ ስትሪሙን በጣም ይገርማል። ያ በጣም ደስ ይላል። አይ ነው እግዚአብሔር ማይከብርበት ምትላል አንተ። አይ እኔ ባይዘው የአይሾ ስፒድን ሙሉን ነው ስትሪም ያዩት። ሙሉን ከመጀመሪያዋ ደቂቃ አንስቶ እስከ መጨረሻ ድረስ ቁጭ ብዬ ነው ያየሁት። አሁን እንዴት አየው? አይ ሀገር ገጽታ ግንባታ ላይ ምንም ጥያቄ የለውም። ትልቅ ስራ ሰርቷል ልጁ። ኢትዮጵያን ለማያውቁ ለተቀረው ዓለም ባለው ተደራሽነት ሀገሪቱን በጣም የአዲስ አበባን የኢትዮጵያን አዲሷን ገጽታ በተለይ ደግሞ ምዕራባውያኑ አስቀድሞ የሰጡንን ያንን የጨለማ ገጽታ ከመግፈፍ አንጻር የራሱ ተጽዕኖ አሳድሮ ሄደ ነው ይመስለኝ። ያ ደግሞ እውነት ሆኗል እና በዚህ አጋጣሚ እችን ከተማ እችን ሀገር ውብ ለማድረግ ለሚተጉ የመንግስት አመራሮች ትልቅ ክብር አለኝ። ጠቅላይ ሚኒስትሩን ጨምሮ የአዲስ አበባ ከተማ ከንቲባ፣ እንደገና የአዲስ አበባ ህዝብ ራሱ ምስጋና ይገባዋል። እቺ ከተማ መንግስት የማጽዳት ፕሮግራም አሃዱ ብሎ ሲነሳ ስለፈቀደ ህዝቡ ራሱ ቴንኪዩ ሊባል ይገባል። ፈቃደኛ ስለሆነ የመንግስትን የልማት ሀሳብ ተቀብሎ መንግስት በሚያስቀምጠው አቅጣጫ ከተማ ሲመራ አንዳንድ መንገራገጮች አሉ። ያንን መንገራገጮች ከግምት ውስጥ በማስገባት እየታመመን ቢሆን ለከተማ እድገት ዋጋ ስለከፈለ ለአዲስ አበባ ህዝብ ሪስፔክት ይገባል። ባይ አሁን ለምሳሌ አንዳንድ ሰው ለምሳሌ ይሄ የልማት ስራ ሲሰራ ብዙ የተፈናቀሉ ሰዎች አሉ፣ ምትክ ያልተሰጣቸው ይላሉ። አዎ ሰው ቅሬታ ያለው አለ። ፖለቲከኞችን ሳዋይ ነበር በጣም እዚህ በሶሻል ሚዲያ ታሪክ አሉ የተባሉትን ነበር ከኔ ጋር ነበሩ። ታውቃቸዋለሁ። በቃ ሳት ይላሱ ከጦር ሜዳ ነው የመጣሁት። አሁን እኔ ሪፍሬሽ እናድርግ። ከዛ ከጦር ሜዳ የመጣው ልጅ ነኝ እና ያነሱትን እንትን መዝግቤያለሁ፣ ሰምተናል። አንዳንዱ በአዎንታዊ ያነሳል፣ አንዳንዱ ባሉታዊ ያነሳል። ለምሳሌ በአዎንታዊ ልማት እኮ ሲሰራ ቤቶች ቴንኪው አሮና ቤት ይፈርሳል ምናምን ብለዋል። አንዳንዱ ደግሞ ለፈረሱ ቤቶች ምትክ አልተሰጠም ይላሉ። አንተ የሚዲያ ሰው ነህ፣ ጋዜጠኛ ነህ። እንደ አንድ ጋዜጠኛ ልቦና ያሳየ ምንድነው? ኢትዮጵያም ስላለ አዲስ አበባ ላይ ስላለ እኔ አላየሁም፣ ግን በአይኔ ያየሁት ነገር ለእኔ እኔን ብትጠይቀኝ ይሄ እቺ ሀገሬ ናት ወይስ አይደለችም እስክል ድረስ ነው።
በጣም የተደነኩት፣ በጣም ነው የኮራሁት። በጣም ቅድም ስናገረው ነበር። ግን ምንድን ነው አንተ የህዝቡ ብሶት ምንድን ነው? ደስ ብሎት ነው የተነሳው ምናምን ስትል ሰምቻለሁና እንደዛ ነው ነው ወይስ በምትክ አልሰጣቸውም ወይስ እንዴት ነው? መናገር ካልፈለክ ወደ ሌላ ጨዋታ መሄድ እንችላለን። ሰው ማስጨነቅ አልወድም። ሰው ሲያስጨንቀኝ አልወድም። እኔ የሚጨናነቅ አይነት ሰው እንዳልሆንኩ ታውቃለህ በደምብ። ምንድነው የአዲስ አበባ ኮሪደር ልማት ሲጀመር ብዙ ጥያቄ፣ ብዙ መንገራገጭ፣ ብዙ የህዝብ ቅሬታ አስነስቷል። አንዳንዶቹ መንግስት በሚሰጣቸው የተለያዩ አጋጣሚ መግለጫዎች ላይ በግልጽ መልሷል። ተረዱን እስከ ማለት ድረስ መንግስት ደርሷል። ተረዱን በቃ አለ። በዚህ ስራ መሀል ጥያቄ የሚያስነሳ አለ፣ ቅራኔ የሚያስነሳ አለ። የግለሰቦች ብቻ አይደለም የመንግስትም ጭምር የተቋማት የግል ሁሉንም የሚነካ ልማት ነው። ስለዚህ ለውጥ ከተፈለገ እንደዚህ አይነት አንዳንዶቹን ዋጥ እያደረግን አንዳንዶቹን ደግሞ ምትክ እየሰጠን ለአንዳንዶቹ ደግሞ ተገቢውን ህግ አግባብ በሚፈቅድ መልኩ ለጥያቄዎቻቸው መልስ እየተሰጠ እንደተሰራ ነው እማቀው። ከዛ ውጪ ጥያቄ በግል ያለበት ብዙ ሰው አለ። ኦፍኮርስ ብዙ ሰው ይኖራል። የሚመለከተውን አካል ይጠይቅ። ኦኬ። እና እንዴት ናንተ? እኔ እግዚአብሔር ይመስገን ይገርማል። የተለያዩ አይነት ጥያቄዎች እየጠየቁ ትንሽ ፈታ እንድትል አድርጋለሁ። በተቻለ መጠን ፈታ ብለህ አሁን አንዳንዶቻቸው አሁን ቸርች ባለፈው ቸርች ሄጄ ነበር እና እውነቱን ልናገር ሄጄ ልገባ ነበር። ሰባኪው ከሩቅ ሲናገር አየሁት እና ሰው አስቆማል። ወንድሜ ተነስ እዛ ጋር አለው ምናምን ይላልና አልሄድክም። አንዴ ልናገር ስላልሄድክ ነው እና በሚቀጥለው እኮ ሄዳለሁ፣ ችግር የለውም ግን እኔ ተነሳ አይደለም። አይ ማንም አንተን አያስነሳም። አልሄድክም። እኔ ያውቃት ጥያቄ አለ። አንዴ ልጨርስ ማሳሰቢያ ደስትና እኔ ሄዳለሁ። አንተን ላቀበት የምችልበት ሌላ ቦታ አለ፣ ተነስ ምናምን እንዳይሉ። ችግር የለውም። አንተ መሄዱን ሂድ፣ ለዛ ያብቃ። እሺ አይቼ ብዙ ወጣቶች ሲነሱ ስላየሁ ይቀመጣሉ። ምንም ችግር የለውም። ከተነሱ ይቀመጣሉ። በአይኔ ተነስ እንዳይሉ ችግር የለውም። አንተ ተነስታ አይደል ሲጀምር ቆማ አይደል የምትቀርብ? ችግር የለውም። ሂድ። መጀመሪያ አልሄድክም፣ ግን መሄዱን ሂድ። እኔ ሄዳለሁ። ተነስ አይበሉኝ። ተነስ አይሉም። ሂድ አንተ። እሺ እስከ በር ስለተመለስኩኝ ነው። እሺ እንዴት ናችሁ? እንዳልክ ፈታ እንላለን፣ ይጫወተን፣ ይሳሳቅ በሚያስብ ቴዲ እዚህ ጋር ስለአንተ አንዳንዱ ከተማው ነዋሪ ቴዲ በቃ አንችልም ከአቅማችን በላይ ነው ብሎ እኮ ፊርማ አሰባስበው ነው ከሀገር ያስወጣኝ። ታውቃለህ? ይሄን ታሪክ ሰምተሃል? ኬት ካዋሳ እኔ ከተማ እኮ ሌላ ነው። ቴዲ ሐዋሳ ስላንተ በቃ ሐዋሳ ልጅ መስዬ ነው። ኖ ደቡብ ሬዲዮ ቴሌቪዥን ጣቢያ እንደምትሰራ ነበር የማውቀው። ከዛ ወደ ፋና እንደገባ ደቡብ ላይ ታዲያ ምን ታዲያ ደቡብ ላይ ባህር ዳሩም የአዳማውም የአዲስ አበባው ልጅ ይሰራል። የሐዋሳ ልጅ ብቻ ነው የሚሰራው። በነገር ላይ ትንሽ ዳይቨርስ መስሪያ ቤት ቢኖር ደቡብ ታውቃለህ። ለምሳሌ ደቡብ ላይ ስትመጣ እንደውም ከ80 ከ90 በመቶ በላይ የሐዋሳ ልጆች አሉ። የትኛውም ደቡብ ብትሄድ የተወላጁ በብዛት የሚሰራበት የለም። አሁንም ድረስ የለም፣ ተወላጁ የለም። የሌላ አካባቢ ሰው ነው የሚሰራው። የትም ከጫፍጫፍ ብትሄድ አብዛኛው ከ60% በላይ ደቡብ ክልል ከተሞች ላይ በሚገኙ መስሪያ ቤቶችም ሆኑ ንግድ ተቋም የትኛውም የቢዝነስ እንቅስቃሴ ላይ ተወላጁ ብዙ የለም። ብዙ የለም። አሁን አርባ ምንጭ ብትሄድ በጣም ጥቂት ነው ተወላጁ። በኢንቨስትመንት በመንግስት በጣም ጥቂት በጣም የሚቆጠር ነው። እንደው ፐርሰንት ራሱ የምታወጣለት አይደል? ይሄ የሚያሳየው ያው አካባቢ ማለት ነው። አስራ ነበር ታዲያ እስር ቤት ነበርኩኝ፣ ገብቼ ነበር። ምን አድርገህ ነው? የግል ጉዳይ ካልሆነ በስተቀር ምን አድርገህ ነው? የግል ጉዳይ ከመናገር የምትችለው ነገር ከሆነ መናገር ይችላል። አይ አስፈላጊ አይደለም እንጂ ከጀርባ እንደሚወራው አይደለም። እንደው ከጀርባ የሚወራው እኛ ከጀርባ የሚወራ አይሰማም አለ። አንተ መናገር ካልፈለግ ይቀር። አስፈላጊ ሆኖ ስላላገኘሁት አልናገርም። ይጠቅማል። ከጀርባ ሰዎች የሚያወሩት ሌላ ነገር ስለሆነ እሱ እንድታጠራ ነበር። ችግር የለውም። ጀርባ እኔ የረባ ብጉር እንኳን የለም። እንኳን የሚያወራ ሰው ግርና ስዞር ብቻ ምን ጀርባ ሰው ጀስት አንተ ካልተናገር ባለቤቱ ምንም ችግር የለውም። ሰው ከጀርባ የሚያወራው ሌላ ነገር ስለሆነ አሁን ጀርባ የሚያወራው ሰው ቀጥል። ጥያቄ አለ ቴዲ? እንዴት ነህ አንተ? ሁሉ ሰላም ነው? ህይወትህ እንዴት ነው? አሪፍ እየሄደ ነው። በጣም እግዚአብሔር ይመስገን። በጣም አሪፍ። ምን አዳዲስ ነገሮች አሉ? በስመ አብ ምንም እንትን ነው። በእናትህ ቴዲ ይሄኛውን ላይፍ ቢያጣጥም ሰው ላለው በእናትህ ሃይማኖት የግል ነው። ሃይማኖት አይደለም ያወራሁት፣ በክርስቶስ የሚገኘውን እረፍት ነው። ስለ ሃይማኖት አላነሳሁም። እምነት የግል ነው። ኢየሱስ ለሁሉ ስለሞተ ብዬ ነው። ሌላውን ባለበት ሃይማኖት እያጣጣመ ነው። እሺ ያጣጣመ። እኔ ግን በክርስቶስ ኢየሱስ በኩል የሚገኘው ደግሞ የለም። ምንድን ነው የምትወደው ምግብ? ጥሬ ስጋ ነዋ። ምን አይነት ጥያቄ! የምጠላው ስሙ ቅጠላቅጠል ምግብ አይመችኝም። አሁን ሳላድ ምናምን ብለው የሚያዙት ተነስቼ ነው የምሄደው። እሺ አሁን አንተ በጣም ቀላል ተጠያቂ ነው። ወጥመድ ውስጥ ትገባለህ ሰተት ብለህ። ለምሳሌ አሁን ሳላድ በልቶ በጣም የሚያጣጥም አለ፣ ደስ የሚለው አለ።
እኮ መብቱ ነዋ። ምርጫ እኮ ነው የጠየቀኝ። አንተ ጥሬ ስጋ ስለበላ ሳላድ የሚበላ ሰው መናቅ የለብህም። አይመቸኝም ምግቡ ነው ያልኩህ እኮ። አይ እኔ ያጣጣምኩትን ያጣጣም ስለ አንተ ያጣጣምከው ማይጠመው ሊኖር ይችላል። ጤና የለም ደህና ነህ? ጤና የሌለው ሰው እንኳን ከሁለታችን ማን ጤና እንዳለው ይነግረኝ። ማይመች ምግብ አልከኝ። ሳላድ ምናምን አይመቸኝም። በቃ ዘጋው እኮ። እኔ ያጣጣምኩትን ያጣጣሙ ስላልክ እኮ አንተ ያጣጣምከው ለራስህ ነው። አረ ምግብ አላወራሁም እኔ መንፈሳዊ ህይወት ነው ከጣም ጋር ያነሳሁት በክርስቶስ ኢየሱስ ይገኝ። በምግብ ስለመሰለ በምግብ አላነሳው። አይዞህ ቴዲ የቆየው ከማን ጋር እንደሆነ ከምን አይነት ፖለቲከኞች ጋር እንደሆነ ስለ ገበሬው ሲያወራ ስለ ግብርና እንደቀዘቀዙ እነማን በደንብ ስለማቅ የቆየበት ቦታ ነው እንደሚያደርግ በደንብ ቃዜው እነማን እንደሆኑ በደንብ ስለማቅ እነሱ ገና ብዙ ያስብሏል። ግን አንተ እኔ ያወራሁት እረፍት በክርስቶስ ኢየሱስ ክርስቶስ ስለ ገበሬው ሲያወራ ስለ ግብርና ነው የሚያወራው። ቆይ አንዴ ልጨርስ። በክርስቶስ ኢየሱስ በሚገኘውን እረፍት ሰዎች ቢያውቁ ብዬ አወራሁ። ቅድም በቃ ያንን ህይወት ያጣጥሙ ስል ምግብ ጠየቅ። ምግብ ጥሬ ስጋ ነው ስል አንተ የምታጣጥመው እኔ ስለ ምግብ አላወራሁም። አስቀድሞ ስለ ክርስቶስ ነው ያወራሁት። ምግብ የጠየቀው አንተ ነህ። ምግብ ደግሞ ሳላድ፣ አትክልት ምናምን ይሄ የወንድ ምግብ አይመስለኝም። በግሌ አይመቹኝም። ቀጥል። ሌላ ጥያቄ ቴዲ። እንዴት ነው የምናስረዳው? ቤተሰብ ሌላ ጥያቄ። አይዞህ ቴዲ። እናንተ ግን እየገባችሁ ነው። እናንተ ገብቷችኋል። አይዞህ። ቀጥል። ሌላ ጥያቄ ቴዲ። እንደ የተወደድክ የተባረክ ሰው ነው ያልካቸው ዘነበ 10 ሺህ ነው የምንቀጣጣው። እንዴት ነው ከአንተ ጋር እስኪ ፈታ እያለን እናውራ። መፈታት ይሆንልን። ቤት ውስጥ ደግሞ ምንድን ነው ጃኬት ምን አይነት ብርድ በሽተኛ ነህ? በጣም ይበርዳል። ባይ ዘ ወይ በጣም ሂተር የለውም ቤቱ? የሆነ ሂተር ምናምን የለም? አዲስ አበባ ይበርዳል ነው ያልኩህ። አይ ቤትህ ምናምን ማሞቂያ ነው ያምራል። የትኛው አዲስ አበባ ውስጥ ያለ ቤት ነው ማሞቂያ ያለው? ሂተር አገዛም እንዴ አንተ ዝም ብለህ የሚሰካው ገንፎ የሚያኝክ በጊዜ ይቀልዳል አለሽ ማዘር። ቀጥል ቴዲያችን ይላል ቸርቹ ብረስ ከዛ ኮንትራክት አምልጦኝ ለምናገረው ነገር ግን ኃላፊ እንደ ማህበረሰብ ስለሚያለቅሱ ካፌ እንደማይወጣ ወጣት ለቅቄ ነው ካንተ ጋር ማወራ። ቀጥል። እሺ ቀጥል። እኔ አልናገርም፣ ምንም አይደለም። አንተ የፈለከውን ተናገር። እኔ መልስ አንተ ሳይሆን ስለ ራሴ ኢሜጅ ብዬ ያስቆማሉ። ችግር የለውም። እኔ አሁን የሆነ ነገር ብል እንደ እንትን ወስዶ ለቅሶ ይቀመጣል። አሁን አንተ ያልከውን እኔ በግልባጩ ብል ከባድ ለቅሶ ነው። ቀጥል። እሺ አድጎ ነው መሰለኝ እዚህ ጋር አፍንጫዬን ይኮሰኩሶኛል። ቀጥል ቴዲ። እሺ ወይ እና ፈታ ማለት ነው ፈልገው በጣም ቴንስ የሆነ ነገር የሆነ ጽሁፍ እያነበብኩ ቆይ ልክልሃለሁ። ምንድን ነው የዛሬ 7 ዓመት ነው ፌስቡክ ላይ ጻፍኩት። ጽሁፉን ወግ ነው እና በጣም የሚገርም ወግ ነው። ቅድም መጥቶልኝ እያነበብኩ ነበር። ጋይስ ታብታብ አድርጉ። ይሄ ከደመና ውስጥ አውጡኝ በኢየሱስ ስም። ይሄ ዳልሻ አብራል ምናምን ብለህ ጻፍከው እንትኑ ኖ ሌላ እንዴት ናችሁ? ሁሉ ሰላም ነው ወይ? ተመቻችሁ ወይ? እዚህ ጋር የምታዩት ወዳጃችን እንዳልካቸው ዘነበ ነው። 3 ሰው let's go። ቴዲን እያሸነፈን ነው የምንጫወተው። ዝም ብለን አንጫወትም። እየቀጣ ነው እንሄዳለን። ህይወት ግን የሚጸጽትህ ነገር አለ? ያው በጣም የሚጸጽተኝ እስካሁን እንዴት በጌታ ምን አለ ድሮ ባውቀው ይሄንን ክርስቶስን ረፍዶ አውቄዋለሁ ብዬ ነው የማስበው። እና ከሱ ውጭ ያለው ህይወት ሁሉ ይጸጽተኛል። ያረኳቸው ነገሮች በጠቅላላ ክርስቲያን ሳልሆን ያረኳቸው ነገሮች ሁሉ የጸጸት ናቸው። እግዚአብሔር አልከበረበትም ነበር። አብዛኞቹ ዘፈኑ፣ ጭፈራው፣ ሆካታው፣ ይሄ መጠጥ ቤት መርመጥመጡ፣ መጠጥ መድፋት፣ በዘፈን ማበድ፣ እነዚህ ምን ሆኜ ነው እንደዚህ ያረኩት እላለሁ አንዳንዴ። አሁን ሳስበው ይደብረኛል በጣም። ሚዲያ ላይ የነበረው ጭቅጭቅ፣ በተለይ የብሔር ፖለቲካ ምናምን ያስጠላኛል። ምን ሆኜ ነው እዛ ውስጥ የገባሁት እላለሁ አንዳንዴ። በጣም ያናደኝ ብሔር ላይ የሆነ ጊዜ እንትን ነኝ ምናምን ጦርነት ውስጥ ስማ እንዴት እንደሚቆጨኝ አሁን ሳስብ። ምን በሰላም ሰው እንዴት በጤናማ አእምሮ እንደዚህ ይከራከራል? ያ ነገር ይጸጽተኛል። ያ ሁሉ ጦስ ክርስቶስን አለማወቅ እሱን ስታውቅ ሁሉ ከንቱ ይሆናል። የኔ አጠያየቅ ስታይሎች አሉ። አንዳንድ ጥያቄዎች እንድታጠራ ከጀርባ ባሉ ባልታ የሚወራም ሊሆን ይችላል፣ እውነትም ሊሆን ይችላል። እውነት ነው ውሸት ነው የሚለው አንተ ነህ የምትነግረው። አሁን ለምሳሌ በአንድ ወቅት አንድ ቴዲ አፍሮና ኩኩ ሰብስቤ ይታማሉ የተባለ ከተማ ውስጥ ይወራ ነበር አይደል? አንተ ምናልባት ለዛ ጊዜ ሚዲያ አሰማ መሰለኝ ገጠር እያስተማርክ ነበር። ኦኬ ለማንኛውም ወደ እንትኑ ልምጣ። ሰይፉ ኩኩን ቀረባትና እንዲህ ያለ ወሬ አለ ወይ ይባላል፣ እውነት ነው አላት። ከጀርባ የሚታማውን ነገር ጠየቃት። አይ ቴዲ ወንድሜ ነው፣ በጣም ማከብረው መወደው ወንድሜ ነው አለች። በቃ ተቋጨ። አንዳንድ ጊዜ ከኔም ከጀርባ እኮ የሚወሩ ወሬዎች አሉ። እሱ ልጠይቅህ ትችላለህ። ከአንተም ከጀርባ የሚወሩ ወሬዎችን ስጠይቅህ እንድታጠራው ካለኝ ፍላጎት ነው። እሺ መመለስ ካልፈለግህ ደግሞ አይ ይሄ የግል ጉዳይ ነው፣ እኔ ይሄን አልመለስም ትላለህ። እሺ የኔ ስታይል እንደዛ ነው። እሺ ይቅርታ መጠየቅ የምትፈልገው ግለሰብ ወይም ደግሞ አለ ማህበረሰብ ይቅርታ በተለያየ አጋጣሚ በተለያየ ምክንያት
ሰዎችን የሚያስከፋ ተግባር ላይ ተገኝቼ ምናልባት በንግግር ስህተት የራሴን አቋም አስቀምጬ ተተርጉሞብኝ ግን በንግግር ስህተት ሌላ ነገር ወስደው ላዘኑብኝ ሰዎች ሁሉ በጣም በጣም በእውነት በጣም ይቅርታ። ንግግሬን ሳይገባቸው ወይ ደግሞ በቃ ይሄን ለማለት ፈልጎ ነው ብሎ ደምድሞም ለተቀበሉት ሁሉ ሰውን የማሳዘንም የማስከፋትም ፕሮግራም የለኝም። እኔ እንደዚህ አይነትም እቅድም በህይወቴ ውስጥ የለም። ያዘነብኝ ሰው ካለ ግን በጣም 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 በእውነት በሰውም በእግዚአብሔርም በአንተም ፊት በተለያየ አጋጣሚ በሚዲያ ሆነ በፐርሰናሊ እንደዚህ በአካል ወይ በስራ ተገናኝተን ያሳዘንኳቸው ሰዎች ካሉ ተቋምም ካለ በጣም በእግዚአብሔር ፊት በምወደው ኢየሱስ ስም ይቅርታ ተቀበሉት። ይቅርታ በቃ ሰው ከተጸጸተ ይቅርታ ካለ ይቀጥል። ብዙ ጊዜ እኔ አማርኛ ሙቪ ምናምን ትጠይቀኛለህ። እኔ አማርኛ ሙቪ ካየሁ ቆይቻለሁ። አማርኛ ሙቪ ትጠይቀኛለህ፣ በፍቅር ነው የምታየው። እስኪ አሁን ለምሳሌ ኢትዮጵያ በመጣ ወይም ዩቲዩብ ላይ በቀመጥ አማርኛ ሙቪ እነዚህ ማየት አለብህ ብለህ ትነግረኛለህ። 3 ምርጥ የምትላቸው 3 ምርጥ አማርኛ ፊልሞች ሲኒማ ገብቼ ያየዋቸው አሉ። በብዛት አልወረዱም ከሲኒማ ግን ሲወርዱ ምናልባት ብታያቸው ብዬ የማስበው ምንም ወርደዋል አብዛኞቹ። ሳምሶን ታደሰ ቤቢ የሚሰራቸው ፊልሞች በጣም ነው ደስ የሚሉ ትወናውን ስለምወደው። ያው አብዛኞቹን አንተም አፕሪሺየት የምታደርጋቸው 3 የኔም ቤስት ፊልሞች አሉ። አይተኸዋል በእርግጥ ሰማያዊ ፈረስ የምን ጊዜ እኔ የማደንቀው ፊልም ነው። የወንዶች ጉዳይና አንድ ፊልም አለ ቤቢ በቅርብ የሰራው ፊልም ከእንትና ጋር ተጣምረው ከእንግዳ ሰው ሀብቴ ጆሮ ጋር ከቴዲ ጆሮ ጋር ተጣምረው አንድ የሰሩት ፊልም አለና እነዚህ ፊልሞች ደስ ይሉኛል። ግን አሁን አዲስ ትላንት ወዲያ ከ4 ቀን በፊት ሲኒማ ገብቼ ያየሁት ዲያስፖራው የሚለው ፊልም አሪፍ ነው። ጥላ የሚለው ፊልም አሪፍ ነው። አንድ ደግሞ አድማሱ የወንዶች ጉዳይና ማስተዋል ወንዶሰን የሰሩት ፊልም አለ። እነሱ 3ቱ ሲኒማ ላይ ናቸው። እነሱ 3ቱንም አይቻቸዋለሁ። ቆንጆ ፊልሞች ናቸው። ለምንድን ነው ከማስተዋል ጋር ሁልጊዜ ቆማችሁ የምታመልኩት? አንድ ላይ ካልሆናችሁ ቃሉ አይገባችሁም ነው? ፖስት አደርጋለሁ ስፕሪት አይመጣም ነው? አትቀጣጠሉም ነው? ምንድን ነው? ጎን ለጎን ናችሁ። አላስፈላጊ መጠጋጋት ይታያል። አይናችን የታዘበው ነው። ቆኛ ያንደው ፖስት አደርጋለሁ ዙም አድርገን ማመድና አይ ከማስተዋል ጋር እንደዚህ ተከታታይ ነው የምንቀመጠው። ያው በባህር ስለምንግባባ የመጣንበትም አንግል ተመሳሳይ ቦታ ስለሆነ ሜቢ ጓደኛ ማቾች ስለሆነን እኔ እዚህ ጋር እሷ አንድ ላይ ፊት ለፊት ነው የምቀመጠው። እኔ ቸርች ፊት ለፊት የምቀመጥበት የራሴ ምክንያት አለ። አንድ ምክንያት የሚለው ትምህርት ላይ ሲሪየስ ነኝ። ትምህርት ከተጀመረ ምንም አይነት እንቅስቃሴ ከፊቴ እንዲረብሽኝ ስለማልፈልግ አስተማሪውን ብቻ ማየት ስለምፈልግ በቃ ፊት ለፊት ነው የምሆነው እና አጠገቤ ነው የምትቀመጠው። በጣም ጓደኛዬ ነች። በጣም እግዚአብሔርን የምትወድ በጣም መንፈሳዊ ሴት እና በብዙ ጉዳይ እናወራለን ምናምን በመንፈሳዊ ጉዳይ በትምህርት ዙሪያ ቸርች ውስጥ በተሰጡ በሚደረጉ እንቅስቃሴዎች ምናምን። ከዛ ውጭ ምንም። ለምድሪቱ ውስጥ አጸልዩም የተገናኛችሁ አለን። በቤተ ክርስቲያናችን የጸሎት ፕሮግራም አለ። በሳምንት 2 ቀንና በወር አንዴ ረዥም ነው። በወር አንዴ በሳምንት 2 ማክሰኞና ሐሙስ ሁሌም ስለ ሀገር፣ ስለ ቤተ ክርስቲያን፣ ስለ ትውልድ በግልም ስለ ግል ህይወት ይጸለያል። ቤት ለቤት ሄዳችሁ? ኖ ቸርች ቤት ለቤት ጸሎት የለም። በግል ነው የምጸልየው። እኔ ቤቴ በግሌ ነው የምጸልየው። አይቀረ ጥሩ ነበር። እኔ በእኛ ቤተ ክርስቲያን እኔ ማውቀው ይሄን ካልቸር ብቻ ነው። ቸርች ነው ተገናኝተን የምንጸልየው። በግል ግን የራሳችን ዲቮሽን ታይም አለን ከጌታ ጋር አይደል? ዲቮሽን ታይም። አይዞህ ቴዲ አይዞህ። እሺ በእናትህ አይገኝ። እሺ እግዚአብሔር ይባርካችሁ። እንዲህ አይነት ነገር በርታታ። ተባረክ። አሜን። ጥሩ ነው፣ ያስተሳስራል እንደዚህ አይነት ነገር። ብዙ ጊዜ ስለ እግዚአብሔር ስትናገራለህ። አሁን ስለ እግዚአብሔር ስትናገር እሰማሃለሁ። ቸርች ትሄዳለህ። እስኪ ከምትወደው እግዚአብሔር ቃል እስኪ ንገረኝ፣ አንድ ቃል ንገረኝ ብለህ እግዚአብሔር ቃል ደስ የሚልህን ይህን መናገር አለብኝ። የትኛው ነው? ፊልጵስዩስ ምዕራፍ 2 ከቁጥር 6 ጀምሮ እስከ 11 ያለው ቃል ሁሌም ይገርመኛል። በክርስቶስ ኢየሱስ ያለው ሐሳብ ያ በእናንተ ውስጥ ይኖር ይልና እርሱ ከእግዚአብሔር ጋር ሲኖር ሳለ መተካከል እንደ መቀማት ሳይቆጥር የባሪያን መልክ ይዞ በሰው ምስል ተገኝቶ ራሱን አዋርዶ ለመስቀል ሞት ያውም ለመስቀል ሞት የታዘዘው ነው ይልና በዚህ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው ይልና ይህም ስም በሰማይ በምድር ከምድር በታች ያሉ ሁሉ ለኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ የመሰክር ዘንድ ነው ይላልና ይሄ ፓርት በጣም ይገርመኛል። ኢየሱስ ራሱን ባዶ አድርጎ ራሱን አዋርዶ
ከአብ ጋር መተካከል እንደ መቀማት ሳይቆጥር በሰው ምሳሌ ሆኖ የባሪያን መልክ ይዞ ተገኝቶ ለሞት ያውም ለመስቀል ሞት የታዘዘው ሆኖ ሰዎችን የመቤዠት ስራ ከሰራ በኋላ አብ በዚህ ምክንያት ኢየሱስን ያለ ልክ ከፍ ከፍ አደረገው፣ ያለ ልክ። ከዛ ከስም ሁሉ በላይ ያለውን ስም ሰጠው ይልና ይህም ስም በሰማይ በምድር ከምድር በታች ያሉት ሁሉ ለኢየሱስ ስም ይንበረከኩ ዘንድ አለና ምላስም ሁሉ የሰው ልጅ የተባለው ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። አሁን ኢየሱስ ጌታ ነው ስንል አብ ይከብራል ማለት ነው። የአብ ክብሩ ኢየሱስ ጌትነቱ ሲመሰከር ነው። እንደዛ ነው ያለው ጳውሎስ። ለእግዚአብሔር አብ ክብር ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። ስለበከኝ አላልኩም፣ ለማስታወስ ያለው። እሺ ተባረክሽ። ሁልከት ማይክ ነው ያስመጣ። እሺ ያው የኛ የጴንጤ ባህሪ ነው። ትንሽ ክፍተት ካገኝ ያጥልሽ ምን አካባቢ ለስራ እንጂ አስታውሳለሁ። የተሰበሰበ ሰው ሲያዩ ውስጥ ይሰብሰብ ብለን ወደ በዛ ሰከት መጀመሪያ ነው። ጥሩ ነው ጥሩ ነው። እኔ ቅሬታ የለኝም፣ ግን ጥያቄው ላይ እንድናተው ከብዬ ነው። እንዴ ፈታ እያልክ ነው? ፈታ ማለት ይሆንልህ፣ እዛ ፈታ ብላ ላብሽር። በጣም ፈታ እያልኩ ነው። መፈታት ይሆንልህ፣ አትታሰር። ቀጥልሽ ያየው ነው ምስቃው። ቀጥል። አንተ ድሮ ሌላ አስተምሮ ላይ ነበርክ፣ አሁን ደግሞ በእኔ ትንታኔ ነው ወደ ሌላ አስተምሮ ቀይረሃል። ቻሌንጅ የሆነብህ ነገር አለ? ለምሳሌ እኔ አሁን እኔ ብጠይቀኝ እኔ ነፃነቴን ወደዋለሁ በጣም የራሴ ዶሴ እንደሆኑስ አለኝ። ራሴ የምመራበት ከፈለኩ ዘፈን አደምጣለሁ፣ ከፈለኩ የፖለቲካ አወራለሁ፣ ነፃነት አለኝ። ግን ይሄ ትክክል ነው አይደለም ለራሴ ልተወውና አንተ ደግሞ ያለው ሌላ ነገር ላይ ዘፈን ስታይ ምናምን ድሮ ታደርግ የነበረው ነገር ማታረግበት ነገር ላይ ያለውና እስኪ ስለ እውነት ነገራቸው። አሁን ቻሌንጅ የሆነብህ ነገር አለ? ወደ ክርስትና ወደዚህ ስመጣ በጣም ብዙ ነገሮች ቻሌንጅ ሆነውብኛል። በጣም ቻሌንጅ ያደርጉኝ ብዙ ጉዳዮች አሉ። ጋይስ ታብታብ እያደረጋችሁ እንትን እያለን የመጀመሪያው ቻሌንጅ የሆነኝ ወደ ፋሚሊ ነው። ከፋሚሊ ዘንድ የነበረኝ ኢሚዲየት ፊት መጥቆር፣ ፋሚሊ ብቻ ሳይሆን በቃ ይሄ በዛኛው ሲያቀኝ የነበረ ሰው ኢሚዲየትሊ ከዚህኛው ወደዚህኛው ሲቀየር ለነገ አላለም፣ በቅጽበት ነው ከምርቃት አፍ ወደ ስድብ አፍ። እና ያ ትንሽ ጸልያለሁ ነው አሁን ምን ብዬ ጸለዩ እንዴ ይሄ ነገር የተሳሳተ ውሳኔ ይሆን ጌታዊ ብዬ ጸልዬ አውቃለሁ። ቻሌንጅ ሁለተኛ ኖርማሊ የስጋ እንትኖች እንዳልከው እንደፈለክ መሆን ያ ቻሌንጅ ፈትኖኝ ያውቃል። አንዳንዴ እንትን ይልሃል፣ ግን ለካ ክርስትና በጣም በጥንቃቄ የምትኖረው ህይወት ነው። በጥንቃቄ ለመኖር በማድረገው የትኛው ቻሌንጅ ስጋ አይደል ይፈትናል። ኦፍ ኮርስ ለምን አይፈትንም? ስንት ዓመት ሙሉ ሳደርገው የነበረው እኮ ነው፣ ይፈትናል። እንደውም በጥንቃቄ ለመኖር በማድረገው እንቅስቃሴ ውስጥ እያንዳንዱ ቀኔ በቻሌንጅ ነው የሚያልፈው። የምሄድበት ቦታ ያ ነገሮች አሉ፣ ወይም አገኙበት ሰዎች ቦታ ላይ እነዛ ነገሮችን ታያለህ። በቃ ስጋዬን እየጎሰምኩ እንዳለ ጳውሎስ የመጀመሪያ አክሽን የነበረው ሲታገለኝ እንደዚህ አይነት ነገር ውሎዬን መቀየር ነበር። እኔ ጌታን ስቀበል ስልክ ቁጥር ቀይሬያለሁ፣ ቤት ቀይሬያለሁ፣ ውሎ ቀይሬያለሁ። ባይዘው ኢሚዲየትሊ ሶስቱን ነገሮች ውሎዬ ከቸርች ሰዎች ጋር ብቻ ሆነ፣ በቃ ከቸርችና ከቸርች ሰው ጋር። ምክንያቱም አጠገብ ያለው ሰው ነው ለአንተ ጤናማ ህይወት እንትን የሚወስደው ገብቷል፣ እንትን እንዳትል ማለት ነው። ከዛ ለ2 ዓመት ተከታታይ ከቸርች ሰዎች ጋር ነው የምውለው፣ ከነሱ ጋር ነው የምበላው የምጠጣው፣ ከነሱ ጋር ነው ጊዜን ማሳልፈው፣ ከነሱ ጋር ነው። ቻሌንጆቹን በዛ አልፍ ነገር። በዛ መሀል ግን ዲያብሎስ ወይም ዲያቦሎስ የግሪኩ ቃል ነው። ትክክለኛ ትርጉሙ ዲያቦሎስ ማለት ማይንድ ትሪከር ማለት ነው። ይወረውራል ሀሳብ፣ ፈተና አለ፣ ውጊያ አለ። እየታገልክ እየተነሳ እየተዋጋ እየወደቅ እየተነሳ የምትቀጥለው ህይወት ነው ክርስትና። ትልቁ ቻሌንጅ ግን ከቤተሰብን የማስረዳት የማሳመን ነበር። በጣም ረዥም ጊዜ ወሰደ። በቃ እንዴት ውስዋስ ከባድ ነው። ውስዋስ ሳይሆን ፈተና ነው። ውስዋስ የሚባል አማርኛ ሳይሆን ፈተና፣ ሀሳብ ይወረወራል። ያንን የምታሸንፈው ግን በእግዚአብሔር ቃል። ሁሉንም በኢየሱስም ብላ አትችለው። ምን ማለት ነው? የእግዚአብሔር ቃል እውቀት። ለዛ ነው ጳውሎስ የራስ ቁር ያለው። ታጥቀ ነው የምትዞረው። የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው። ታጥቀ ነው የምትዞረው። ሰይጣን ይህንን ስል አንተ ከዚህ ትለዋለህ። ቻሌንጅ አለ፣ ኦፍኮርስ ትግል አለ፣ ውጊያ አለ። ግን የምታሸንፍበት የእግዚአብሔር ጸጋ ደግሞ አለ። ባለፈው እንዳልኩ ነው፣ በጸጋው ተደግፎ ክርስቲያን የማያሸንፈው ፈተና የለም። ሰሞኑን በጣም ማስታወቂያ ሲሰራ ነበረ። የመንፈሳዊ ሰዎች ሲያስተዋውቁት የነበረው በጣም ማከብረው ሰው ነው። ድምፃዊ ዘማሪ ዳጊ ሶሪ ጋይስ፣ ዘማሪ ዳጊ ኮንሰርት ነበረው። ታድመሃል? እኔ ይገርማል። ማስታወቂያ እሰራለሁ እንጂ የማናቸውንም እስካሁን አልሄድኩም። ፐብሊክ እንትን አለብኝ። ይሄ እንዳልኩ ነው። ቅድም ቸርች ራሱ ከፊት ለፊት ወንበር ነው የምቀመጠው። እንትን አልችልም። እኔ አሁን እስካሁን አልለመድኩም። ስለምድ መሄድ አይቀርም። ግን እንደዚህ አሁን 20 ሰው መሀል ቆመ እንደዚህ በል ብትለኝ አይመጣልኝም። አይ ኒድ ስፔስ እና አልለመድኩትም። ያንን ካልቸር አልለመድኩትም። አንዴ ሄጄ ዛፍ ስር መቆም ትችል ነበር። ይቻላል፣ ግን አሮ ነው ብቻ አልሄድኩም። እንትኑም ይሄ
እስክለምደው ትንሽ ጊዜ እስክለምደው ፐብሊክ መሀል ሆኖ ማምለክን እስክለምደው ትንሽ ጊዜ። አንዳንድ ነገሮችን ቶሎ አትለምድም። በዛ አሁን የአንተ ፓስተር ማን ነው? ነቢይ ጥላሁን ይባላል። የኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን አገልጋይ። ከሱ ውጭ የምትሰማቸው ሰባኪዎች እነማን ናቸው? እስኪ ለምሳሌ ጠቀስልኝ ብለህ እነማን ሰማን? ዶክተር ማሙሻ ፋንታ፣ ነቢይ ዘኔ፣ ፓስተር አማረ፣ እነዚህ ሰዎች ትምህርቶች እሰማለሁ ትምህርታቸው። የእነሱን በደንብ ሰማው። ከፓስተር ቀጥሎ የእነሱን እሰማለሁ። እና እነዚህ መሰረታዊ የክርስትና እንትን ላይ በብዙ እንትን የሚሉ ሰዎችን በደንብ ነው የምሰማው። ዕውቀተ እምነት ላይ ያሉትን በደንብ እሰማቸዋለሁ። ተከታታይ ትምህርት፣ በተለይ ደግሞ ተከታታይ ትምህርቶችን፣ የመጽሐፍ ቅዱስ ጥናቶችን በደንብ ነው የምከታተል። ተጽዕኖ ፈጣሪ ነው ብለህ የምታስበው ሰው ማን ነው ኢትዮጵያ ውስጥ? በዚህ ሰዓት ኢትዮጵያ ውስጥ ተጽዕኖ ፈጣሪ ዶክተር አብይ አህመድ ብቻ ነው። እሱማ ባትለውም ነው። በቃ እኔ እሱን ነው የምቀበለው። ትክክለኛ በዚህ ሰዓት ሀገሪቱ ላይ ተጽዕኖ ፈጣሪ አብይ አህመድ። እሱማ ነው እኮ ባትለውም ነው እኮ ስራው ራሱ ተጽዕኖ መፍጠር ነው። በቃ ከዛ ውጭ ማንም የለው የለም። እሺ ለምንድን ነው ብዙ ሰዎች አሁን ለምሳሌ በተለያየ አይነት ንግግሮች ሲያስቀይሙ ሲሰድቡ ለምንድን ነው የማትመልስላቸው? ቪዲዮ ምናምን ይሰራሉ ምናምን። አንዳንዱ ኮሜንት ላይ ይሰድባል፣ አንዳንዱ ኢንቦክስ ይሰድባል፣ አንዳንዱ በቪዲዮ መልእክት ይልካል ሰድቦ ምናምን። ለምንድን ነው የማልመልሰው? ቪዲዮ ምናምን ሰርተው ለሰደቡኝ ወይ መልእክት ምናምን ላሉ ሰዎች ለመልስ የሚያበቃ ቪዲዮ የሰራ ሰው እስካሁን ለእኔ ላይ የለም። ለእገሌ መልስ ልስጥ ብዬ የሰውዬ የተናገረው የሚያስብል ያስባለኝ ሰው የለም። ነፍስ ያለው ቪዲዮ የሰራ እኔ ላይ እስካሁን የለም። ምክንያት የለውም። አብዛኛው አመክንዮ የለውም። እንዲሁ ጥላቻ ነው። አብዛኛው ጫፍ ይዞ ነው የሚሮጠው። እንዲሁ ስለሚጠላ ነው ቪዲዮ የሰራው እንጂ ሁለተኛ ሲሳደቡ መልስ ማልሰጠው አይቻልም። በክርስቲያን መልሶ መስደብ አይቻልም። እንዴ ዌልካም ብራዘር፣ ከባድ ሰው መጥቷል። ቴዲ አስተዋውቃለሁ፣ ታውቋል። ሰላም እያለ ነው እና ስድብ ምናምን ግን አይቻልም። በቃ ክርስትናው እንጂ አንዳንዴ እንደዚህ ያደርግ ብድግ እላለሁ የሆነ በቃ ልናገርልና ሪንግ ላይ ተዘጋጅቼ የተውኳቸው ሞመንቶች አሉ። እሱ ክርስትና ይባላል። እሱ መንፈስ ቅዱስ ይባላል። በቃ ዋጥ አድርገህ እየተሰደብክ የምትኖረው ህይወት መሆኑ እየገባኝ መጣ። በእግዚአብሔር ቃል ክርስትና እየተረገምክ እሺ ነው የምትለው፣ እየተሞለች ብለህ ነው የምትቀጥለው እንጂ አልቻልኩም ከዚህ በላይ ልክልካቸውን ልንገር አይሰራም። ያው እኔ አሁን 2 ዓመት ያለማቋረጥ ነው የተሰደብኩት። 2 ዓመት ልጅ አይቀር እናቴ አትቀር ወንድሞች አይቀሩ ያልተረገመ የለም ፋሚሊ ውስጥ ያልተሰደበ የለም በእኔ ምክንያት። የኔ ዝም ብለው እንዲሁ ይሰድባል። ዝም ብለው መጥቶ እንደዚህ እያመለክ ሙልጭ አድርጎ ይረግማል። አሁን ለዚህ መልስ ሰጥተህ እንደገና ተጨቃጭቅ አይቻልም። ለካ ክርስትና መቀበል ነው፣ መልስ አይቻልም። አንተ ምክንያቱም የምታግዘው እግዚአብሔር የለማ። በአዲስ ኪዳን በብሉይ ኪዳንም እግዚአብሔር በሰው ታግዞ አያውቅም። እግዚአብሔር በቂና ብቁ አምላክ። እኔ አሁን ክርስትና ከተመሰረቱበት እውነቶች ውስጥ መካከል ቴዲ አንዱ ከሌሎች ሃይማኖቶች ክርስትና የሚለየው ያው የአምላክ ሰው መሆን ነው። ታውቃለህ፣ ዓለም ላይ ካሉ ሃይማኖቶች ክርስትና የሚለየው አምላክ ሰው ሆነ በሚል እውነት ላይ የተመሰረተ ስለሆነ ነው። ሁለተኛ ክርስትና የሚለየው ከዓለም ሲስተም ተቃራኒ ነው። ለምሳሌ የዓለም ሕግ የሆነ ሰው ከመታ ከሰሰው የሚላለ ወይ መታው የሚላለ። ክርስትና ግራን ለሚመታ ቀኝን ስጥ። ክርስትና ማንም እየጠባብን ቢፈልግ አውልቀህ ስጠው። ክርስትና የሚረግምን መርቅ። ክርስትና የሚጠሉን ባርክ። ክርስትና ለሚያሳድዱ ጸልይ። ክርስትና ማንም ተርቦ ቢመጣ ይሄን አርግለት ነው። ይሄንን አምነ ተቀብለ ነው የክርስቶስ ተከታይ የምትሆነው። መጽሐፍ ሲናገር ማንም እኔን መከተል የሚወድ ቢኖር አለና ኢየሱስ መስቀሉን ይሸከማልና። ሁለተኛው ትእዛዝ በጣም ቀላል የምትመስል ግን ከባድ፣ ራሱን ይካድ። ብዙ ክርስቲያን ራሱን ስላልካደ ነው ወንጌል ግራ የገባው። ራስን መካድን ማለት መሰለ እኔ ይቀርና እርሱ በእኔ ማለት ይጀምራል። ኢየሱስ ቢሆን ምን ያደርግ ነበር እያልኩ ነው የምትኖረው ማለት ነው። አሁን የሆነ ሰው መጥቶ ሲሰድበኝ የኢየሱስ ተከታይ ነኝ አይደል? ኢየሱስ ሲሰድቡት ምን ነበር ያለው? በቃ ያንን እያልክ ነው የምትኖረው እንጂ ራሱን ያልካደ ክርስቲያን ነው አደጋ ለቤተ ክርስቲያን። አሁን የምታየው ቤተ ክርስቲያን ሁሉ ክፍተት፣ ስድቡን፣ ማጭበርበሩ የምታየው ሁሉ ቴዲ ራሱን ያልካደ የምታያቸው ልክ ያልሆኑ ነገሮች በጠቅላላ ራሱን ያልካደ ክርስቲያን የሚሰራቸው ስራዎች ናቸው። ራሱን የካደ ግን ክርስቶስ በእኔ ይኖራል እኔ ግን አልኖርም ሞቻለሁ ለዓለም ብሎ ስሜቱን ገሎ ይኸውልህ መስቀሉን ተሸክሞ ይከተለኝ ምን ማለት መሰለ ትርጉሙ? መስቀሉን ተሸክሞ ይከተለኝ ትርጉሙ የሆነ ነገር ይዞ ይከተለኝ አይደለም። ክሩሲፋይ ዩር አፒታይት ማለት ነው። ባይዞ
አፒታይትን ስቀለው ነው፣ ፍላጎትን ስቀለው። በቃ እኔ የገሌ ልጅ የምትለው ስቀለው፣ አይሰራም። ክርስትና ላይ እንትን ላይ ማን መሰልኩ አይሰራም፣ ስቀለው። መሳደብ ተሳደብ ይለኛል፣ አልችልም። ሰው ከነከ ስቀለው። እኔ እነዛን ምልክቶች አሁን የዘረዘርካቸው ምልክቶች በአገልጋዮች ላይ ታለ ሁሉ ላይ እኔ የምሄድበት ቤተክርስቲያን ላይ የኔ መሪ እኔን የሚያስተምረኝ ላይ ፎርስ አርአያዬ ነው። በህይወቱ ራሱ የሚሰብክ ሰው ነው እሱ። ግን ሁሉም ክርስቲያን ላይ ይሄ ነገር አለ አትልም። ያው ክርስቲያኖች ይደክማሉ፣ ይሳሳታሉ፣ ይወድቃሉ። በሂደት ይታከማል በእግዚአብሔር ቃል። አሁን በዓለም ያለ ሰው በሂደት ይታረማል ምናምን ትላለህ። ዊታውት አሁን ዓለምን ክደህ ወደ መንፈሳዊ ዓለም ስትገባ አሮጌው ማንነትን ትተህ አዲስ የለበስክ መስሎ እንደዛ ነው ያላችሁ። አሮጌውን ትታችሁ ቆርቆሮን ትታችሁ የኳኳታውን ትተን ወደ አዲስ ማንነት ለብሰናል ካልክ አሮጌውን ልብሶች ይታዩብሃል። አሮጌው ላይ የተጠየፍካቸው ማንነቶች እንዴት ስቲል ይታዩብሃል? ማለት ወይ ጨርሰሃል ዳንክ ማለት ነው አይደለም? እንደዛ ማለት አይደለም። ትክክለኛ ጥያቄ ነው። ትክክለኛ ጥያቄና ወሳኝ ጥያቄ። ክርስትናን እንዴት አሁን የአንድን ክርስቲያን እንትን እንዴት ልግለጽ መሰለህ? የምንወለደው አንዴ ነው፣ በቅጽበት ነው። ከእግዚአብሔር መንፈስ ባመንን ቅጽበት እንወለዳለን። ምናድገው ግን በሂደት ነው። አሁን አንተ ልጅ ለምሳሌ አንድ ልጅ ተወልዶ በአንዴ ነው የሚወለደው፣ ከማፀን የሚወጣው ምን ማለት ነው? 9 ወር አይረገዝም እያልኩ አይደለም፣ ግን የሚወለደው በአንዴ ቅጽበት ነው፣ በአንድ ቀን ነው። ግን ልጁ የሚያድገው በፕሮሰስ ነው። ልክ እንደዛ በመንፈሳዊ ዓለም ላይ ከእግዚአብሔር መንፈስ ሰው በእምነት በአንዴ ይወለዳል፣ ያድጋል። ሲያድግ ግን ኔቸሩን ጠብቆ ነው የሚያድገው። አንድ ሰው እድገቱን እስኪ የ2 ዓመት ልጅ፣ የ3 ዓመት ልጅ፣ የ4 ዓመት ልጅ፣ የ5 ዓመት ልጅ የሚሰራውን ስህተት እየሰራ ልጅ በ20 ዓመቱ አልጋ ላይ እንደማይሸና ሁሉ በክርስትና ውስጥ ሰው እያደገ ወደ ማቹሪቲ እየሄደ በሚመጣበት መንገድ ላይ ይሳሳታል። አንዳንዱ የሰው ባህሪ ቶሎ አይቀየርም። 10 ምናምን ዓመት ቸርች ውስጥ ማይቀየር ሰው አለ። ድንገት ከ20 ዓመት በኋላ ደግሞ የሚቀየር ሰው አለ። ምን ማለት ነው? ይሄ እድገት ይባላል። ሰውን ማን ነው የሚያሳድገው? መንፈሳዊ ቤት ውስጥ የእግዚአብሔር ቃል። ሰውየው ካላደገ ቴዲ በአጭር አማርኛ ወይ ለእግዚአብሔር ቃል ጊዜ አልሰጠም ወይ አወላደዱ ችግር አለበት። አሁን ሰውየው 14 ዓመት ቸርች ውስጥ ሆኖ አልተለወጠም ማለት። መጀመሪያ ግን ሰውየው ሲመጣ ብላችኋል ክርስቲያን ነው፣ ኦልሬዲ ጌታን ተቀበለ። አዎ ነገርኩህ እኮ። አሁን በዚህ ባህሪ ቢሞት መንግስተ ሰማያት ይወርሳል? መንግስተ ሰማያት በባህሪ ፐርፌክሽን እና በባህሪ ፐርፌክት አለመሆን አስበምንስ ውስብስብ ከሆነ ይለፈኝ ችግር ውስብስብ አይደለም፣ ምንም ጥያቄ የለውም። ሰው ቅድም ያልኩህን ብጨርስ ኖሮ ወደዚህ ጥያቄ አትመጣም። የኔ ያው ልጨርሰኝ። ሰው በእግዚአብሔር ቤት ውስጥ ሲኖር በሂደት ያድጋል። አሁን ያልተለወጠ ያልኩት 14 ዓመት ተቀምጦ ያልተለወጠ አይበልበትና ድንገት ሲወጣ በመኪና አደጋ ሞተ። ይሄ ሰው የመንግስተ ሰማያት ይወርሳል? እሺ አሁን ታቋርጠኛለህ እያወራሁ ልጨርስ ወይ? ወደ ጥያቄ ተመጣኝ አላቋርጠምሽ። ጥያቄው ጋር እመጣልሃለሁ። ሰው በክርስቶስ ኢየሱስ አምነው ከዳነ በኋላ በፕሮሰስ ወደ ማቹሪቲ ይሄዳል። ሰው አሁን ለምሳሌ አንድ ክርስቲያን በኢየሱስ ክርስቶስ የመስቀል ስራ አምኗል፣ እያደገ ነው የሚሄደው። ለምሳሌ ድሮ ከሚያደርጋቸው 20 ምናምን ኃጢአቶች 10 ምናምኑን አያደርግም እንበል። አንዱ ግን ታገለው ወይ ሁለቱ ታገለው። እነዚህን ለማሸነፍ በየቀኑ ንስሐ እየገባ በየቀኑ እየወደቀ በየቀኑ ንስሐ እየገባ በእግዚአብሔር ፊት የተመላለሰ ድንገት በዚህ መሃል ራሱን ለመለወጥ በሚታገልበት ትግል መሃል ህይወቱ ቢያልፍ ሲኦል ይገባል፣ ገነት ይገባል። መጽሐፍ ቅዱስ የሚለውን ነው የምለው። መጽሐፍ ቅዱስ ላይ ቆሞ ማለት ነው። በከፊል ሄዳ ነው ማለት ነው። በሂደት ነው የሚድነው ማለት ነው። አላልኩም። እድገት ነው። ስለ ድነት አላወራሁም። ስለ እድገት ነው ያወራሁት። ስለ መንፈሳዊ ባህሪ መሻሻል። አሁን ለምሳሌ አሁን ባለበት እንትን ላይ ተሳዳቢ ከሆንኩኝ፣ ጠጭ ከሆንኩኝ፣ አጫሽ ከሆንኩኝ እነዚህን አሮጌ ማንነቶችን ትቼ አዲስ ልብስ ለብሻለሁ ካልኩኝ እነዚህን ውሻ ወደ ጥፋቷ እንደማትመለሱ ትቻለሁ፣ ረስቻቸዋለሁ ብዬ ነው ብታሰበው። እንደዛ ነው። ያ አሁን በሂደት ድናለሁ እያልኩኝ በሳምንት 2 ድነት አላወራሁም። በሂደት የባህሪ ለውጥ ነው ያልኩ፣ እድገት ነው ያልኩ። ድነት የሚል ካፌ አልወጣም። እድገት መንፈሳዊ እድገት ነው ያልኩ። ድነት የሚል አማርኛ ካፌ አላወጣሁም። ድኗል፣ ሰውየው ድኗል። ይኸውልህ ሰው በክርስቶስ ኢየሱስ ካመነ በኋላ ይድናል ኢሚዲየትሊ። ከዛ በኋላ ግን መንፈስ ዳን አውቶማቲካሊ ከዳነ በኋላ 14 ዓመት አሁን እንዳየው እንከን አየበት፣ አልተለወጠም ሰውየው። እሺ ደጋግሞ ያየበትና ያ ሰውየው አሁን አንተ አልተለወጠም 14 ዓመት ተቀምጦ አልተለወጠም ያልከው ሰውየው ቢሞት መንግስተ ሰማያት ይወርሳል? እኔ ቅድም ብያለሁ፣ ሰው እየተለወጠ በሚሄድበት ሂደት ውስጥ ሰው በስራው ሲጀምር ባህሪው መጥፎ ስለሆነና ስላልሆነ አይደለም እኮ የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ አምኖ ኢየሱስ ይድናል። ቆይ እንከን ያለበት ሰውየው ይገባል። ችካት በላ ሐሳቤን ወይ ልጨርስ ወይ ቀጥልሽ ጨርስ። ኢዚ ፔሽን የሶር ነው ፔሽን ነው። በቃ እኔ የሶር ነው ኮሽኔ ልመልስልህ። ዝም ብላ አዳምጠኝ፣ አታቋርጠኝ። አሁን ከዛ አንተ ስታወራ አላቋረጥኩም። ቅድም ብያለሁ። የመድኃኒዓለም ካልተብራራ ስለማይገባ ነው። ለአንተም ለፋሚሊ ምንድነው መሰለህ ሐሳቡ? ሰው በክርስቶስ ኢየሱስ የመስቀል ስራ አምኖ ይድናል። ምን ማለት ነው? ይወለዳል ከእግዚአብሔር መንፈስ። ከእግዚአብሔር መንፈስ የተወለደ ሰው ክርስቶስን ወደ መምሰል ወደዛ ያድጋል። እያደገ የሚሄድ አንድ ልጅ ተወልዶ አንተ ቤት ልክ እያደገ ሲሄድ እያጠፋ ይቅርታ ስቴክ ሲታረም እያጠፋ ሲያድግ እያጠፋ በ3 ዓመቱ የሚሰራውን ስህተት በ10 ዓመቱ አልደግም፣ በ10 ዓመቱ የሰራውን በ15 አይደግም። እያደገ ወደ ማቹሪቲ ወይም ደግሞ ወደ እድገት ይሄዳል ማለት ነው። ክርስትናም ልክ እንደዛ ነው።
ክርስትና ውስጥ ሰው ከእግዚአብሔር መንፈስ ከተወለደ በኋላ ያድጋል። መወለድ ቅጽበታዊ ነው፣ እድገት ሂደት ነው። በዚህ መሃል አንዳንድ ድካሞች ቶሎ አይለቁም። አንዳንድ ሰው ለአንዳንዱ ለምሳሌ ሐሜት ቶሎ አይለቀውም፣ ትቢት ቶሎ አይለቀውም፣ ስድብ ቶሎ አይለቀውም። አንዳንዱ መጠጥ ይታገለዋል። ዛሬ ሰርቶ አሁን መጽናት ልጨርሽ ታወራለህ። ግድ የለም ካልጨረስኩ ሀሳብ ይቋረጥብኛል። ልጨርስ፣ አታቋርጠኝ። ኤዲ ወደ ሌላ ጥያቄ ነው። በቃ ካቋረጥከኝ ወደ ሌላ ጥያቄ ነው። አታቋርጠኝ። ሀሳቤን ልጨርስ። ዲስ ኢዝ ሲሪየስ ባይ ስፒሪቹዋል ስለሆነ ሲሪየስ ነው። ቀጥል። በቃ ሌላ ጥያቄ። ሰው ማደግ አለበት፣ በእግዚአብሔር ቤት ውስጥ መቀየር አለበት። ይሄ በእግዚአብሔር ቃል የሚመጣ ለውጥ ነው፣ በእግዚአብሔር ጸጋ የሚታገል። ቀጥል። አይ እኔ አልወድም፣ እያወራሁ ነው መሰለኝ። ቀጥል። እያወራሁ አይደለም እኔ ክርስትና እኮ ቀጥል። የምትጫወተው ነገር ነው። አታስጨንቀኝ። አንተም ተጨንቀህ አስጨነቀኝ። ለማወራው ነገር ቴዲ ሌላ ፖለቲካ ትሆንና ችግር የለውም። ና ወደ ሀሳቡ። አሁን አንቺ ፕሮቮክ ጀመርክ። አሁን ኮሜንት ላይ ውርውር እንደሚሉት ትልቅ ሰው አይደል አንተ። ቀጥል ሀሳቡ ላይ። አንድ ሰው ተሳዳቢ ከሆነ መንግስተ ሰማይ ይወርሳል? ሌላ ጥያቄ። ሌላ ጥያቄ። ተሳዳቢ መንግስተ ሰማይ ይወርሳል? ሌላ ጥያቄ። ኦኬ፣ ሌላ ጥያቄ ካለ እናንተ በፈለጋችሁት መንገድ ትወስዳላችሁ ማለት ነው። ፈታ ብለህ እያመለክ ነው። ስለማውቀው ነው ኢንቴንሽን ጥያቄን ሞቲቭ አውቀዋለሁ። ለዛ ነው ሌላ ጥያቄ ያልኩት። ይሄ ጥያቄ አይደለም ሲጀመር። ሰው ሰድቦ ገነት ይገባል አይገባም? እንደዚህ አይነት ጥያቄም አይደለም ይሄ። ቀጥለ ሌላ ጥያቄ። እሺ መንፈሳዊ ሰዎች አግዙ። ይሄ ጥያቄ ነው ጥያቄ አይደለም። ኧረ እባክህ እባክህ ሌላ ጥያቄ ጠይቀን። እኔ ልጠይቀህ? እኔ ልጀምር? ይብቃን። ከአንተ ጋር ያለን ጥያቄ ጊዜ ትጠይቀኛለህ። ትንሽ ተረጋጋ። እሺ ቴዲ ቀጥል። ሌላ ጥያቄ። እኔ ጥሩ ጥያቄ ነው። ጥያቄ ነው። እግዚአብሔር ይባርክ። ቀጥል ቴዲ ቀጥል። የአንተን ጥያቄ እያዘጋጀሁ ነው። እሺ ተረጋጋ። እኔ በተቻለ መጠን ዋና ዓላማዬ እኔ ሰውንም ዘና እያደረጉ ማስተማር። የራሴ የምትለው ሀብት አለ ልጄ? ምድር ላይ ያለኝ ቀሪ ሀብቴ ልጄ። ከምንም የኔ የምለው በዚህ ሰዓት ከዚህ በኋላም ልጄ ነው። ኦኬ አሪፍ ነው። አሪፍ ጥያቄ ነው የጠየቀኝ፣ ግን አልጠበኩም። እና እኔ ጭንቅላቴ ላይ ያለው የኔ የምለው ነገር እሱ ልጄ ነው። ሀብቴም ህይወቴም ምንም። እስኪ አሁን ስላለህበት ቤተክርስቲያን ነገር መስኪ። አሁን ያለሁበት ቤተክርስቲያን ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ወይም ደግሞ በአማርኛ ዘላለማዊ የክርስቶስ መገለጥ ቤተክርስቲያን ነው። ወንድማችን ነቢይ ጥላሁን ነው የሚያገለግለው እዛ። በሳምንት 3 የትምህርት ጊዜያቶች አሉ። ሰኞ ከ10 ሰዓት ተኩል ጀምሮ እስከ ማታ 2 ሰዓት የሚቆይ፣ ሮብ እንደዚሁም ከ10 ሰዓት ተኩል ጀምሮ የዕብራውያን ደብዳቤ አለ፣ የዕብራውያን ትምህርት ተከታታይ ማለት ነው። እሁድ ማለዳ ከ3 ሰዓት ተኩል እስከ 7 ሰዓት የሚቆይ በጣም የተወደደ የአምልኮ የቃል ጊዜ የቤተሰብ ጊዜ አለ። ማክሰኞና ሐሙስ ማለዳ የጸሎት ጊዜ አለ። ረዥም ሰዓት በእግዚአብሔር ፊት ስለ ምድሪቱ፣ ስለ ቤተክርስቲያን ሰዎች በግል በእግዚአብሔር ፊት የራሳቸውን የጸሎት ርዕስ አምጥተው እግዚአብሔር ፊት ይጸልያሉ። ቅዳሜ ወጣቶች ፕሮግራም አለ 11 ሰዓት የሚጀምር እስከ 11 ሰዓት የሚጀምር። እሁድና ማክሰኞ በ15 ቀን አንዴ መደበኛ የመጽሐፍ ቅዱስ ጥናት ለአባላት አለ፣ ባይብል ስቴዲ የምንለው ማለት ነው። ቤተክርስቲያኒቱ አሁን የምትገኘው ቦሌ አትላስ ደሳለኝ ሆቴል ዝቅ ብሎ ፖርሽ ላውንደሪ በሱ ወደ 20 ሜትር ገባ እንዳሉ ከኩዌት ኤምባሲ ዝቅ ብሎ እዛ ነው አዲሱ የአምልኮ ስፍራ የሚገኘው። ያለበት ቤተክርስቲያን ከዛ በላይ ለማስታወቂያ ያስከፍላል። ቴዲ ልቀጥል? ጥያቄ ልጠይቅህ? ፎሎወር እኮ አይደለም ስንት ሰው ያያል ነው። ጥያቄ ልጠይቅ ቴዲ? አለኝ እኔ በነገር ላይ። እሺ ቀጥል። የጨረስክ መስሎኝ ነው ጌታ። ጠይቀኝ አንተ። ልጠይቅህ? ጠይቀኝ ደስ ይለኛል። እሺ ጋይስ ከቴዲ ጋር ጠይቀዋለሁ፣ ግን ጌም የተጫወትን ነው። አሁን የምጠይቅ ጥያቄ በ10 ሺህ ካሸነፍኩ ነው የምትመልስልኝ። እኔ ከሰማይ በታች ማንኛውም ጥያቄ እጠይቃለሁ። ጥያቄና ትእዛዝም ጭምር ነው የምሰጠህ። ለዝጋው ማይ ፋሚሊ። ትእዛዝ ግን ሲባል አሁን አንተ እንደዚህ አድርገህ ተንበርክከህ እንደዚህ በል የምትለኝ እኔም እንደዛ በል ስለ አንተ ያን ለመቀበል ዝግጁ መሆን አለብህ። እሱ አያሳስብህ። አንተ ካልሆነ እንደዚህ አይነት ጥቃቶችን ማስወገድ አንተ አስብለህ እኔ ማላስብልህ፣ እንደዛ ሲሆን ፌር አይደለም። እሱ አያሳስብህ። አሁን ጋይዝ ጌማችን የተጫወት ነው። ኦፍ ኮርስ አም ሬዲ። ሁላችሁም እዚህ ያላችሁ ታፕታፕ ታደርጋላችሁ። ጌማችን እንጀምራለን። በቅጣት ነው እኔና ቴዲ። እንግዲህ ወንድማችን ቴዲ ታውቃላችሁ፣ እዚህ ቲክቶክ የሚባል ፕላትፎርም ላይ ፖለቲካ፣ ማህበራዊ ጉዳዮች እንዲሁም ደግሞ የተለያዩ ከህብረተሰቡ ጋር ቀጥታ ግንኙነት ያላቸው የሚባሉ ጉዳዮችን ይመለከታቸዋል የሚላቸውን አካላት ይመለከታቸዋል ብሎ የሚያስባቸውን አካላት በመጋበዝ ነው የሚያወያየው። ቴዲ በጣም በውይይቶች መሃል የራሱን አቋም የሚያስቀምጥ ሰው ነው። ቴዲ በውል ብሔሩ የማይታወቅ ሰው ነው።
ቴዲ በግልጽ ሃይማኖቱን የማይናገር ሰው ነው። ቴዲ የትኛው የፖለቲካ ርዕዮተ ዓለም ደጋፊም አቀንቃኝም እንደሆነ አይነገርም። ከርዕዮተ ዓለም ባሻገር ሀገሪቱ ላይ ያለውን ያውን የፖለቲካ ስርዓት ይደግፋል ወይስ ይቃወማል የሚለውን ወጥ አቋም አያስቀምጥም። የጥቃንግሮ ጫካ የገባው ደጋፊ ይሁን 4 ኪሎ ያለው መንግስት ደጋፊ ይሁን አይታወቅም። ብቻ ቴዲ ይሄ ነው ባጭሩ። ስለ ቴዲ ብዙ አናወራም። ስናሸንፈው ጥያቄ እንጠይቀዋለን። ኤቭሪባዲ በ3 ነው የሚባዛው። ሌትስ ጎ ትሪፕል ነው ቤተሰቦቻችን። እሺ ቤተሰብ እንዴት ናችሁ? ትሪፕል ነው። እሺ ጋይስ እንቀጥላለን። አሁን ፋሚሊ ቴዲ ወይ አቤት ቀደም አንድ ነገር ሳወራ እየሰማሁ ነበር ላይቭ ላይ ከአይሾ ስፒድ ጋር መምጣት ተያይዞ በኢትዮጵያ በአዲስ አበባ በጣም ፈጣን ለውጥ በጣም ተገርመ ስለ ከተማዋ ውበት ስታወራ ነበር። ድገመው እስኪ ምን ልከሙ ቀደም ያነሳውን ሀሳብ መስማት ስለፈለግኩ ነው። የከተማይቱን ለውጥ የታየውን ነገር ስታይ በጣም ሰርፕራይዝ እንደሆንክ ስታወራ ነበር። 3 አባ ለምሳሌ እየታየ እያለፈ እያለ የዛሬ 3 ዓመት ከምናምን ይሆነኛል አይ ቲንክ ኢትዮጵያ የነበርኩት እኔ እያለሁ እንደዚህ አይነት ቀላል ነው። ግን በእንትን ያየሁት በጣም አስደንቆኛል። ከተማውን ያሳየው ከተማው ዩቲዩቦች ምናምን ዩቲዩብ ላይ አለው በጣም በቃ የሚታይ ነገር የሚያስደናቂ ነገሮች ምናምን አይቻለሁ። ጽዳቱ፣ የመንገዱ ስፋት ምናምን እኔ ለራሴ በጣም ነው የገረመኝ። እሺ እንሂድ ጋይዝ 10 ሺህ ንግባ ከቴዲ ጋር። ቤተሰብ አላችሁ ወይ? እንዴት ናችሁ? ዳግም ይላል ፋሚሊ አላችሁ? አለን ጋይዝ አለን። ያንተ መልካም አረ ትሪፕል ነው ይላል። ትሪፕል ነው አላችሁ ጋይዝ አላችሁ። ትሪፕሉ ላይ እናስተካክለዋለን። እሺ እንዴት ናችሁ? እንዳንሸነፍ አደራ። ቤት ድጋሚ ሼር ማድረግ ይጠበቅብኛል። ድጋሚ ታደጉኝ ምናምን ትላችኋለህ። ኑ ታደጉኝ ትላችኋለህ። ሼር አድርገን ሼር ማድረግ ካለብኝ አደርጋለሁ። ኦኬ አሉ የኔ ቤተሰቦች አሉ፣ ይታየኛል ብዙ ነገር ያየሁትን አየዋለሁ አንድም ሳይቀር። አለቀ ጥያቄው? አይ ጠይቃለሁ፣ ቆይ ጠይቃለሁ አለ እኮ እዚህ አንተን እኮ። እሺ እየጠየቅ ነው እናወራለን። ቴዲ የእንቅልፍ ሰዓት እንዴት ነው ማኔጅ የምታደርገው? እንደተመቸኝ ባገኘው ሰዓት ገብቼ ተኛለሁ። ገብቼ ለ2 ሰዓት ከፈለኩኝ ሶፋ ላይ ተኛለሁ። ሲመሽ ደግሞ አልጋ ላይ ተኛለሁ። ብቻ ፕላስ ማይነስ በቀን በትንሹ አቨሬጅ 6 ሰዓት ተኛለሁ። እንደ ጤናው ጤነኛ መሆን ካለበት ከ6 እስከ 8 ሰዓት መተኛት አለበት። አቨሬጅ 6 ሰዓት እግዚአብሔር ይመስገን 7 ሰዓት ተኛለሁ። ሩጣዬ ቴንክ ዩ ሶ ማች ቴዲ። ምን ያህል ደፋር ነህ? ደፋር ማለት በምን በየትኛውም ወይ አቋሙን በመግለጽ ይሆናል ወይ ደግሞ በሀሳብ የራሱን አቋም ይዞ በመሄድ ይሆናል። ብቻ ለሚመጡ ቻሌንጆችም ይሆናል። ምን ያህል ደፋር ነህ? ድፍረትን በምን ትገልጠዋለህ? ላመንኩበት ነገር ምንም የምፈራው ነገር የለም። ምፈራው ከአንደበቴ ለምጠቀመው ቃል ነው። ለምሳሌ ሀሳቤን የምገልጽበት ቃል ስድብ እንዳይሆን እጠነቀቃለሁ። ስድብ ይሄ በተረፈ ግን ላመንኩበት ነገር ሀሳቤን ገልጻለሁ። ምንም ከማንም ጋር የተለየ ግንኙነትን መስመር ያለፈ እንትንም ስለሌለኝ ያ ነፃነት ሰጥቶኝ በነፃነት አወራለሁ። ግን የምፈራው በቃ አላስፈላጊ ንግግር እንዳልናገር ምናምን ነው እንጂ በተረፈ ምንም የምፈራው ነገር የለም። በዚህ ምክንያት እንደዚህ አይነት ሴቶች ልክ አይደሉም የምትላቸው ምን የሚያደርጉ ሴቶችን የምትቃወሙ? ብዙ ጊዜ የምቃወመው በቃ እኛ በባህልም በሃይማኖታችንም በአኗኗራችንም ማንቀበላቸው ነገሮች አሉ።
ያ እንዲሆን የሚፈልጉ ሀሳቢዎችን እቃወማለሁ። ለምሳሌ ተመሳሳይ ጾታ ጋብቻ ይህን እቃወማለሁ። ያን ፕሮሞት የሚያደርጉትን እቃወማለሁ። ቲክቶክ ላይ ባልመጣው ያልከው ቀን አለ? የለም፣ የትኛውም ፕላትፎርም ላይ ባልመጣው ብዬ አላውቅም። የሚዲያ ሰው ነኝ፣ ሁሉም ጋር መገኘት አለብኝ። ትጸልያለህ እንዴ? መመለስ አይጠበቅብኝም። የግሌ ስለሆነ ኮሚኒኬሽን የግል ስለሆነ የምትወደው ሙዚቃ መሳሪያ? የምወደው የሙዚቃ መሳሪያ ኪቦርድ ደስ ይለኛል፣ ድራም ደስ ይለኛል እና ሊድ ጊታር ደስ ይለኛል። ከምንም ነገር በላይ ግን ሊድ ጊታር በጣም ደስ ይለኛል። ሊድ ጊታር ጋይዝ፣ ሁለት ሰው እናሸንፈው። ቴዲን እስካሁን አላሸነፍነውም፣ 10 ሺህ አልገባንም። ይሄ በጣም የሚያሳፍር ነው። በእኔ እንትን ቲክቶክ ላይቭ ታሪክ ውስጥ አሳፋሪ የሚሆነው ይሄ ነው። ቴዲን ማሸነፍ አለብን፣ 10 ሺህ መግባት አለብን። ለዝጌው ነገር ደብል ነው። 10 ሺህ ገብተን ይህንን ሰውዬ ስርዓት አስይዘን ቅጣት እንቀጣዋል። እንደ ለመደሽ አንተን 10 ሺህ ካስገቡማ በጣም ጀግና ናቸው እነሱ። ቴዲ ክፉ ደጋ ተነጋገር ተው። አንተ 10 ሺህ ከገባ ጀግና ናቸው። 10 ሺህ ያስገቡ። አንተን 10 ሺህ ያስገቡ። ብዙ እንትን አትበል። 10 ሺህ ሲምፕል ነው በጣም 10 ሺህ ለኛ ምንም ነው። ቴዲ ይሄ ስንት ነው ይታያል? 10 ሺህ ያስገቡ። በጣም ስንት ነው ይሄ? በሚቀጥለው 20 ሺህ ያስገቡ። አንብብልኛ ቀና ብለህ ይልኛ ቀስ እያለው ምንግለው። ቴንክ ዩ ጋሽ ዘ10 ሺህ ይላል። ምንድን ነው የምንቀጣው አሁን? ቴዲን ጋይዝ ምንድን ነው የምንቀጣ? ግራ ገባኝ። ምንድን ነው የምንቀጣው? እኔ አሮ ነው። ምንድን ነው የምንቀጣው? እስቲ ጻፉልኝ። ዛሬ ቤተሰብ ይቅጣው። ቤት ቅጡት። እኔ አልቀጣውም ይሄን ልጅ ጨክኜ። ምክንያቱም ይሄ ነገ እዚህ ሀገር ላይ መጻኢ ዕድል ላይ ሀሳብ ያስቀምጣሉ ተብሎ የሚታመኑ ግለሰቦችን ረዥም ሰዓት ቁጭ ብሎ ከነጭቅጭቅ ከነስድባቸው ከነማንቋሻሻቸው ቁጭ ብሎ የሚሰማ ሰው ነው። ቀላል ሰው አይደለም። አእምሮውን ልንጠብቅለት ይገባል። ቅጡት እናንተ። ያልቅስ ምን ብላ ያልቅስ? እስቲ አልቅስ እስቲ። ለምን አለቅሳለሁ? እንዴ የሚያስለቅስ ነገር ሲኖር አለቅሳለሁ። እሺ አይ ቅጣት ነው። እሺ ምን ይቀጣል? ልትቀጣኝ ስታስብ ከጀርባ ያሉ ሰዎችን ማሰብ አለብህ። ለእነሱ የሚመጥን ቅጣት ነው መቅጣት ያለብህ። እኔ አሁን ዝም ብሎ እንዳልፎ ያጆች አልቅስ በቃ ከአንተ ጀርባ ያሉ ቶ በናት ክርስቲያኑ ነን ተሰብስበን ብንቀመጥ ጀርባ ምናምን ይላል። እሺ ይዘምር እያሉ ነው። ይስበከን ስለ ኢየሱስ ይናገረን እያሉ 30 ሺህ ያስገቡና ዘምራለሁ። እንዴ አንተ እንድትዘምር ነው እኔ 30 ሺህ የምገባው እንዴ? እና ታዲያ ትኬት ገዝተህ መሰለኝ የመዝሙር ኮንሰርት የምትገባው። እሺ አጭር ቅጣት ነው የምቀጣ። አንተ ቤት ላሉ ፖለቲከኞች፣ አንተ ቤት ለሚመጡ ፖለቲከኞች 1 ደቂቃ ጸልይላቸው። አይ ጸሎት አደባባይ ላይ አለው። እኔ በዛ አላምንም። ወደ እልፍኝ ገብተህ ጸልይ ነው የሚለው እንጂ አደባባይ ላይ ለታይታ ዝም ብለህ ጸልይ አይልም ይላል። ቶ በቃ እኔ አሁን እሺ ወይ ምከራቸው። እሺ ይሄ ደስ ይላል። ክፉ አትሁኑ አንዳችሁ ለአንዳችሁ። ሁለት ልጅ ወልዶ ቤት ውስጥ እንደተጣሉ ልጆችን ቁጭ አድርጎ የ3 ዓመት ልጅ እንደሚቆጣባት አታታል። this is game make funny እና ደግሞ just real አድርገው። ክፉ አትሁኑ። የ60 ዓመት ሽማግሌ ቤት የመጣ ሰውዬው ክፉ አትሁን ትለዋለህ እንዴ? ክፋትና መርዝነትን በጥብጦ ሀገሪቱን እንዲጥራ አፍኖት ይወጣል ሰውዬ። ምትቆጣ ከሆነ ተቆጣ፣ ምትገስጽ ከሆነ ገስጽ፣ ምትጸልይ ከሆነ ጸልይ። አንዳችሁ ለአንዳችሁ ክፉ አትሁኑ። በእውነት ውስጥ ስንት ሰው ነው ያለው? ወደዛ ቅጣቱን በትክክል ተቀጣ። አሁን እንዳልካቸው ጋር ነው የማወራው፣ ከመርጊያ ጋር ነው የማወራው። በእናትህ ፖለቲካን ተውና ተቀጣ። ጎበዞች ይሄን ከዚህ ከደመና ውስጥ አውጡ። በኢየሱስ ደመና ውስጥ ማለት የተመራው ነው። ቀጥል ቴዲ። በመጀመሪያ ደረጃ ማነው የሚያናግረኝ? ደብል ታብታብ አድርጎ በእናትህ ቀጥል። ቅጣትን ተቀጣ። የሚያናግረኝ ማነው ማወቅ አለብኝ። እሱ ቅጣትን ትቀጣለህ ወይስ ክፉ ደግን እንነጋገር? ንገራቸው አልከኝ አይደል? ምን ማለት ነው ቴዲ? ትልቅ ሰዎችን የማበጣበጫ አጀንዳ ይዞ የመጡ ሰዎችን ክፉ አትሁኑ። እሺ እንዴት አይባልም? አሁን አይባልም። ሌላ ወይ ጸልይላቸው ወይ ደግሞ ሌላ ቅጣት ተቀጣ።
ውስጥ ራሱ እርስ በርስ የሚደባደቡ ደግሞ ሙድ ትይዛለህ። 3-3 አባጋይ ቅጣት አለ። በአንድ ቅጣት 3-3 አባጋይ ቆይ እናሸንፈው። ወይ ደርበን በዛው ምን ሄደው 3-3 ክፉአቱን ምን አይብለኛል እንደ 10 ዓመት ልጅ ቁጭ አድርጋ አስበዋል። ፖለቲከኞች አይዟችሁ ተውሽ ስትል ታላግጣለህ። ለሰው ላይ 3-3 አባጋይ let's go ለምንድን ነው የማታስይዙት? ቆይ ተቸገረ። 3-3 አባጋይ ሌላ አንድ ሰው ሞልተናል። ቴንክ ዩ። ቅጣት እየጻፋችሁልኝ ጋይስ። እሺ ቅጣት አስታውሱ። ቅጣት ሁላችሁም እንዲህ ናችሁ ወይስ አንተ ብቻ ነህ? ቅጣት ጻፉልኝ። እሺ ቲዲ ሌላ ወሬ አታውራ። እኔ የሆነ ነገር እላለሁ። ታው ተጠንቅቄ ነው ያለው። ተው ፎርጊቭ ሂም። ኧረ እባክህ ፎርጊቭ ሂም። እሱ ፎርጊቭ ያደርግልኛል። ደብል ነው ጋይዝ። አሁን ሌትስ ጎ። እሺ ቤተሰብ አላችሁ ወይ? እንዴት ናችሁ? እኔ ራሱ ኮረሳው ይመስማም። እንዴት ናችሁ? ሰላም ናችሁ ወይ? ያሲኖ ያሬድ ይላል ፋሚሊ ዌልካም ለአንድ ጓደኛ እናሸንፈው አይደል? ይሄን ጌም ሁለት ደርበን አንዱን እየተቀጣ አንድ ቀብድ ይዘን እናጣድፈዋለን። ሼር ያደረክላቸው ሰዎች እኔ እኮ ቀስ እያልኩ ነው የምገለው። ቀስ እያልኩ ምናምን ቀስ ጨዋታው እንደዛ እኮ ነው። ቴዲ ግን ባይ ዘ ወይ ታውቃለህ፣ እኔ በጣም ደስ የሚል ነገር ምን ታውቃለህ? ከአንተ ማየው እንዳልክ ፈገግ ብሎ ይሰማኛል። ውስጥ ያለው ደግሞ አረጋዩን ከበደ አላውቅም ይቆጣል። አላገኘኝም፣ አላወቀኝም። ባይ ዘ ወይ አልገባህም። ለዓለማዊ ሰው ብዙ አልገባም። እኔ አሁን ክርስቲያኑ ነው ሰው አንደርስታንድ ያደርገኛል። አሁን አንተ ራስህ ቁጭ አታደርግም። አንተ ላይ ለመሰለም አልፈረው። አንደኛ ቆይተሃል። የት ነው የቆየው? ይሄ ከባባድ ሴራ ያለበት ቦታ ቆይተ ከነ አጋንንት መጣ። እሱን መትቼ ስርዓት ላይ አስይዝ። ግን ገና ቴዲ ሰላም ነህ ስል የማንን ዘፈን እንደሆነ ከፍተ አበድክብኝ። ዘፈን ኃጢአት ነው አይደለም አልከኝ። ወደ እግዚአብሔር የማይከብርበት ሁሉ ኃጢአት ነው አልኩ። ጴንጤዎች ጦርነት ቢነሳ ትዋጋላችሁ እንዴ አልከኝ። ሲጀመር ነገር አለው ጦርነት አልኩ። ይሄን ሁሉ ችዬ መጣውና ስፔሲፊካሊ አንተ ትዋጋለህ ወይ ያልኩ። የሚዋጋ ጴንጤ እንዳላውቃለሁ። አንተ ግን ትዋጋለህ። ጦርነት ሲጀመር እነግርሃለሁ። እሱም ባይዘይ አገር ተወረሽ ይባል ሳብ ይላል። ልክ ጦርነት ሊጀምር ሲል ላይቭ እንገባለን። እኔ እናንተ ባለፈው ምን ነበር ልትል ነበረው ትለኛል። እኔ ልንገር አንድ ነገር ስማ። እኔ ከይን ስማኝ። ትላንትና ኦኬ እንዳልከው አንተ ብዙ አወራ። እቺን ስማኝ ተፈለክ ሚውት አድርገህ። እኔ በነፍሴ እወራረዳለሁ። ሁላችሁም ይከርዳሉ። ይሄ ጌታ ወይ የሚል ማለት ነው። ከመቶ ያለምንም የመጀመሪያ ቅጣት ቴዲ የመጀመሪያ ቅጣት ወይ እናንተ ይሄ ማፈን ነው እንዴ? ቆይ ላውራበት። አስጨነቀን እኮ በእናታችሁ። ከመቶ ማለት ነው 98ቱ ጩቤ ብታነሳባቸው ጌታን አላውቀውም ይላሉ። 98ቱ ይሄ ነው እግዚአብሔር ኢየሱስ ክርስቶስም ተናግሯል። ሁለቱ እስከ መጨረሻው ድረስ ሊሞቱ ይችላሉ። እውነቴን ነው ብለህ ዱላ ቢያነሱብህ ጌታን አላውቀውም ምናምን ትላለህ። እዛ ወይ ቴዲን እኔ ብቻ የማይፈልገውን ወሬ እንደማሰራው ታውቃላችሁ። አሁን ይሄን ወሬ አምኖበት አይደለም ያወራው እና ይደብረዋል። ነገ ይጸጽታል። ግን በቃ ያው ጌታ መልካም ነው። እሺ ቅጣትን ተቀጣ። እሺ የመጀመሪያ ቅጣት 10 ሺህ ገባ። የመጀመሪያ ቅጣት አለ። በመጀመሪያ መች ተቀጣ? የምከራቸው አልከኝ ስመክራቸው እኮ ተራራከኝ። ልክ አይደለም። አንተ ቀጣ ታላግጣለህ። ምን ልክ ያለው ነው? ሌላ ቅጣት ትቀጣለህ። አስቆምኩ እኮ ምከራቸው አልከኝ። አልመከርኩኝ እኮ ተቀጣሁኝ። አንተም አልመከርክም። እሺ ቅጣኝሽ ተቀጥቻለሁ። ጨርሻለሁ። ሌላ ሌትሮ አጠጣስት። እሺ ሲምፕል ቅጣት ውሃ በአፍህ ያዝና ዝም በል። ተቀጥቻለሁ። በቃ አታውራ። 1 ደቂቃ አታውራ። በቃ ውሃ ይዘህ በአፍህ ዝም በል። ተቀጣሁ እኮ። ሁለተኛ ቅጣት ወደ ውስጥ ግባ። ከስክሪኑ ዞር በል። 2 ደቂቃ ዞር በል በእናትህ ቴዲ። እሺ ከዛስ? አንተን ሚውት አድርጌ ነው። ዞር በል። በቃ ዞር በል። እሺ ሶስተኛስ? ሶስተኛ ቅጣት ጌሙ እስኪያልቅ ዝም በል። እስማምድ ጸጥ በል እስቲ። እኔ ቤት ላሉ አድማጭ ተመልካቾች ጆሮ ስል አንተን ሚውት አደርጋለሁ። ዝም ብዬማ አውራ ብዬ አልፈቅድልህም። አንተ ምን አይነት እንጨት የሆነ ሰው ነው? ምን ሆነ ነው የምትደርቀው አንተ? ለምንድን ነው የምታቆርጥብኝ ጌሙን? ለኔ የሞት ፍርድ ነው። አንተን አንሚውት አድርጎ እነሱን ጥሎ የሚል። ኧረ እባክህ ዝም በል። ወይ ወደዛ ግባ። እሺ አንዴ። እሺ ሌላ ቅጣት ጨረስን እኮ ተቀጣሁ። ግባ ወደ ውስጥ። አልተቀጣህም። ተቀጣሁኝ። መከራቸው አልከኝ። ልመክር ስል እምቢ አልከኝ። እየመከርኩ እያለኝ ተራም ታረከኝ።
አይሆንማ ጋይዝ አይሆንም። ልቅሶ አይደለም ልቅሶ አይደለም። ትልቅ ሰው መስሎኝ ልክ ራቸው ነኝ። ትልቅ ሰው መስሎኝ ሁለት ሰው ሁለት አበባ ጋይዝ። እሺ አይሆንም ግን እናሸንፈዋለን። ሁለት ሰው ሁለት አበባ ምንድን ነው ተቀጣው? ስቀጣ ምክር በቃ ቴዲ ተው በቃ ምክራችሁ አለኝ። ስመክራችሁ አንዳችሁ ለአንዳችሁ ክፉ አትሁኑ፣ አትመቀኛኙ፣ ተዋደዱ ምክር ነው አይደል? ስመክራችሁ ተቆጣ እንዳልካቸው ምክር ይለኛል። ውስጡ ያለው ከበደ ደግሞ አትምከር ይለኛል። ይቆጣል። እንዴት ነው የሚሆነው ታዲያ? እንዴት ናችሁ እናንተ? ሁሉ ሰላም ነው ወይ? አማን ናችሁ ወይ? እሺ ሞላን ይላል ሞላን ለዝጊያው ምንም የሚቀጣ አይነት አይደለም። ቴዲ ካልተቀጣ ፋሚሊ ይደብራቸዋል ታውቃለህ። እየተቀጣ እንትን እኮ ነው መገሰጽ መቆጣት ያለባቸው። ምክር ካልከኝ አይ ተው በቃ ተቀጣ አልኩህ። ምክር ገና አይ ስትል ይሄ አይሆንም ስል ራፕ ታደርገኛል። ችግር የለውም ትሪፕል ነው ጋይስ። ኢትስ ኦኬ ትሪፕል ጋይስ። እንዴት ናችሁ? ሰላም ናችሁ ወይ? ትሪፕላችን ሚሚሹ ቴንክ ዩ ሶ ማች። እሺ እሺ ደስ ይለኛል። ኪንግ ሳሸንፈው ነው ሜኒ ሳሚያችን ጋይዝ እናሸንፈው። ዶክተር ፍፄ ሎንግ ታይም በማህበር 8,000 ገቡ። ዶክተር ፍፄ ዌልካም። 10,000 መግባት አለብን። ሼር አድርጋላቸው አገልጋዮች። ችግር የለውም። አንተ ጋር ያለው በማህበር ተደራጅታችሁ ነው በላቸው። ተሰብሰቡ በላቸው። አንዴ ይሁን አማርኛ ጣልል አድርግ እኔ ላይ ተው ቴዲ ተው። ተው አትፈታተን ክርስትናዬን ተው። አረ እኔ እንዳልካኔ ምንም አትፍራን። እኔ አንተን ቆላ ዘግኝ ሞታው ከሃይማኖቱ ጋር አይሄድም ስድብ። እሺ ጋይስ ሌትስ ጎ። 5,000 ላይ ነው ቆምነው። እሱ መብቱ ነው መሳደብ ይችላል። እኔ አልችልም። ምን ላድርግ? እኔ የምፈልገው መናገር አልችልም። እሱ የሚፈልገውን ይናገራል። እኔ አናተ ላይ ቤት መሰራ ልጅ ነኝ እኮ ነው። መሀል አናተ ላይ አከራየው ጋይስ። ኧረ 10,000 ገባ። ኧረ 10,000 ገባ። በመዋጮ 10,000 ገቡ አዋጣው። ኧረ በስመ አብ! ኧረ እንደዚህ አይነት ስፍጠት ቴዲ በጭራጭ እኔን ማሸነፍ አይችልም። መደረግ የለበትም ጎበዜ፣ ውርደት ነው። በቴዲ መሸነፍ ሞት ነው። እሺ ያስገቡ። ሀያ ሺህ ያስገቡ። እሺ አሁን ምን ታደርጋለህ መሰለህ? ቅጣት ቅጣት የሰማህን አንድ እኔ የምለውን ትላለህ። ሁለት እኔ አርግምልን ታደርጋለህ። ሞራል ልቀጣኝ ምናምን አይደል? ሶስት ካልተቀጣማ ፖይንቱ ምንድን ነው የሚጫወታቸው? ለምንድን ነው ቅድም የእኔን ቅጣት በትክክል ያልተቀጣው? ለምንድን ነው የማትቀጣው? አንተ ለምንድን ነው እኔን ያልተቀጣው? እስቲ ጠይቃችሁ እስኪ እግዚአብሔር ሰዎች እናንተ ጋር ያሉትን ለመፈጸም አልተቀጣም። ይሄ ሁሉም እኔ ራሴ ለምን ጠይቃለሁ? እኔ ራሴ ምክር ምከራቸው ስለ የማይሆን አማርኛ አስታውራ አቁም፣ እንደዚህ አይደለም ብዬ አስቆምኩ። አልተቀጣም። እኔም አልቀጣም። ይጣፋል፣ ይካካሳል፣ አለቀ። ቅጣት ይቀጣል ብለህ እንዳልክ ይሄንን ጌም እንዳጠብቅ። ተቀጣህም አልቀጣም። ምክር ምንድን ነው? ምክር ምከራቸው። አንተ ነህ እኮ ያልሳቀው እኮ እነሱ እኮ ይሳቁ ነው፣ ተመችቷቸዋል። አያስቅም። አሁን የ60 ዓመት ፖለቲከኛ አትጣሉ እሺ ነው የምትለው። አሁን አንተ ቤት ገብተው እረፉ እሺ። አንዱ ለአንዱ ክፉ አይሁን። ምግብ በቀጣይ ደግሞ ምግብ በሰዓቱ ብሉ ልትል ነው። ትምህርት ቤት ሂዱ ልትል ነው። ምክር ነው ያልከው ዛሬ። ምክር አይደል ያልከው? ዝክር አላልኩ መቼ። 3 አበጋይዝ ሌትስ ጎ። አሁን አሸንፈው እሺ ብለህ አንድ እኩል ተጣፍቷል። አንድ እኩል አንተም አልተቀጣም እኔም አልተቀጣም። ከዚህ በኋላ ግን ካልሆነ በስነ ስርዓት ትቀጣለህ። በስነ ስርዓት ትቀጣለህ። ሁሉንም እቀጣለሁ በስነ ስርዓት። አንተ ከተቀጣለህ እሺ እኔ እቀጣለሁ። ችግር የለብኝም። እኔ በጣም ነፃ ሰው ነኝ። ትሪፕል ነው ጋይስ ሌትስ ጎ። አሁን ትሪፕል ነው። ትሪፕል በ3 ነው የሚባዛው። ኤኒ ጊፍት ኧረ ቀጥሉ ጋይስ። ትሪፕል ነው እንጂ 1,000 እንዴት ነው የገባሉ? ትሪፕል ነው ቤተሰብ በ3 ነው የሚባዛው። ኤኒ ጊፍት ኧረ ፋሚሊ እንዴት ናችሁ? ዲስ ኢዝ ፕሮጀክት ይላል። ዲስ ኢዝ ቲክቶክ ካር ይላል። እንቀጥል። ትሪፕሉን እንጠቀም። አግዙ፣ ተባበሩ ጋይስ። በፋሚሊ በባለሙያ በቤተሰብ ይላል። ሌትስ ጌት በፋሚሊ በቤተሰብ በባለሙያ በአክሲዮን ማህበር እናደርጓለን።
አረ ትሪፕሉን ተጠቀሙ። አረ ትሪፕሉን ተጠቀሙ። አረ ትሪፕል ትሪፕል 10 ሺህ ንግባ። 7 ሺህ ገቡ። ነፍስ አዳኝ ነው። በእናትህ ምን አይነት ሰው ነው? 7 ሺህ ገቡ። ከኛ እኩል ሆኑ። 10 ሺህ ንግባ። መንግስተ ሰማያት ይገባል። ጊፍት ለአንተ የሰጡ ይገባሉ እንዴ? እኛ ከተስማሙ እንጂ ይገባል። ኢየሱስ ክርስቶስ እግዚአብሔር ልጁን ከፍሎ በሰራው የዘላለም ሕይወት ላይ ቀለል አደረገ። ለአንተ ጊፍተሮች ይገባሉ ትላለህ አይደል? ቃል ቁጭ ላይ ውስጥ ከንቻ ያለው ሰውዬ ራሱ ይገባል ለኝ ይላል። እሱ ከገባ እንዴ ነው የማይገባው? ማን ቸርች ውስጥ 14 ዓመት ያልተለወጠው ሰውዬ ይገባል ለኝ ይላል። ቅድም እዛ የሚል ነገር ካፌ ሰምተሃል? ቅድም አልከን እኮ 14 ዓመት እኔ አትፈታተን ክርስትና ይያል እኔ ዳር ላሲዝ የተነሳው ቀን አሁን እኔ ውይ ጌታ ሆይ ጠብቀኝ። እሱ መሳደብ መብቱ ነው፣ እኔ አልችልም። ምክንያቱም የኔ ሃይማኖት ስድብን አይፈቅድም። ምንም ማድረግ አልችልም። ክርስትናው ነው። አንተ በመረጥከው የመጫወቻ ሜዳ ነው ያዝናናል። በክርስቶስ ኢየሱስ በፈለግከው የመጫወቻ አንተ እኔ በፈለግከው የመጫወቻ ሜዳ ሜዳውን አንተ ማለት አዲሱ ላውራ አውራ እንሰማለን። ዝም በል እስኪ። እሺ ጋይስ ታይሚንግ። እሺ ታይሚንግ ምንድነው? ግላፍስ ንኩትና። እሺ ቤተሰብ እንዳንረታ ዘመዴ ይላል ዘመዳችን። ኧረ ታይሚንግ ጭራሽ ዘመድኩ ነው ጊፍተሩ። ጋይስ ታይሚንግ ትደነግጣለህ። ታይሚንግ ወሽመጥ ይቆረጣል እንዳታስብ። ሳም ታይሚንግ ጋይስ። ኧረ ታይሚንግ። ኧረ ዘመዴ ታይሚንግ። ዘመዴ ታይሚንግ። ዘመዴ ሳም ወይኔ ቢንጎ ምን ይላል ቴዲ? ስንት ይላል? ወይ ሳም ወይ ላም ወይ ሳም አለ። ጋሽ ሚኒ ቴንክ ዩ ሶ ማች። እሺ የመጀመሪያ ቅጣት ትዘምርልናል። ሁለተኛ ቅጣት ውሃ በአፍ ይዘህ ጌሙ እስኪያልቅ ዝም ትላለህ። የህፃን ልጅ ቅጣት ነው። የህፃን ልጅ ቅጣት ነው። ሶስተኛ ቅጣት ከስክሪኑ ዞር ትላለህ። አራተኛ ቅጣት ታለቅሳለህ። አምስተኛ ቅጣት እንዳልክ አቃተኝ ካንተ ጋር ምናምን ብለህ ጥለህ ትወጣለህ። አልቻልኩም። አንተ ማትደረስብህ ሰው ነህ። አንተ በጣም ከባድ ነህ። አንተን መሳፈጤ ኃጢአት ነው። ንስሐ እገባለሁ ከአንተ ጋር እኩል ጫማ መለካካቴ። አንተ ከኔ በብዙ የተሻለ ከሆነ ሳለ ተሳፈጥኩኝ ብለህ ይህንን ተናዘህ አሁን ያልከኝን ድገሙ እስኪ። ቀጥል። ጥያቄውን ቅጣቱን ቀጥል። ቅጣቱን ቀጥል። ጋይስ ትሪፕል ነው። ለስ ገብ መጣ ተቀጣ። ውሃ በአፍ ይዘህ ጠጥ በል በቃ። ለስንት ደቂቃ? 2 ደቂቃ ብትዘምር አይሻልም? 2 ደቂቃ እኔ ከዘመርኩኝማ በ50 ሺህ ያስገቡና ዘምርላለሁ። በቃ ውሃ በአፍ ያዝ ቶሎ በል። ከዛ ጸጥ በል። ጸጥ። እሺ ተነፈሰን። ሞላ ደቂቃ። አንተን ራሱ መስማት እኮ ራሱን በቻለ መልኩ ሱሳይድ መፈጸም ነው። እንዲሁ በምልክት ራሱ ስታወራ ራሱ መስማት ራሱ ሱሳይድ ራስ ላይ ሱሳይድ መፈጸም ነው። ኦኬ እንዳልክ ድምፅህን። እሺ እንዴት ናችሁ እንዴ? ስንት ደቂቃ? ችግር የለውም። ስንት ደቂቃ አስኩል? ጋሽ ታብታብ አድርጉ። ሌትስ ጎ ፋሚሊ። አይ ነው አውቃለሁ። ኧረ ምን አሁን 2 ደቂቃ አስኩል አይደል? በአፌ ውሃ በክፍለ ሀገር ፓስፖርት ከሀገር የወጣ ልጅ አሁን አንተኛ አሁን ቸውደናለኛል።
ቴዲ ተው። የልጅ እኮ በእናታችሁ እኮ በጣም እኮ አስቸገረን እኮ። እኛ አዲስ አበባ መሳፈሪያ ሰተን አስገብተን ሲጀመር ነግቷል በኢትዮጵያ እንትን ስጠብቅ ራሱ በጣም ቴዲ ፍርታ ሆኗል። ቴዲ ምን ሆኖ እንደሆነ አላውቅም። ጌታ ማፋፈር ጀምሯል። 2 ደቂቃ አልቆየሁም። ስንት ደቂቃ ነው የቆየሁት? ጓደኞች ኢትዮጵያ መጥተው ኢንቨስትመንት መሬት ወስዶ ሙዝ ተክለው ፓፓያ ለህዝቡ የሚጠቅም ነገር ፍራፍሬ ይሸጣሉ። አንተ በዚህ ዕድሜ አቀልቀጠም ትቀጣለህ ትላለህ። ዳምን ፈስተውበ 2 ደቂቃ አልሞላኝ። ቤተሰብ 2 ደቂቃ አልሞላኝ። ኧረ እባክህ በባንዲራ አምላክ አንተ ሰው ጌም አይችልም። በቃ ተውት። ቴዲ ጌም ያበላሻል፣ ጌም ያቆርፍዳል። እግዚአብሔር አንተ እኮ እንዳልክ ሙድ ከባድ ነው እኮ እንዳልክ። እኛው ሙድን እኮ አንተ ፈታ በላ ፈታ ማለት አለብህ እንዳልክ። በእናትህ ምንድን ነው ፈታ ማለት? በስነ ስርዓት ከታዘዝክ አትቀጣም። ማን አንተ ግን ታስጨንቀናለህ። ሁለት ፖለቲከኛ አወያየው ብለህ ደርሰህ እንትን ነው ምንድን ነው? እሺ በሲሪየስ ቅጣት እንጫወታለን ነው። ግን ፈታ በል ፊትህን ለቅለቅ አድርገው በእናትህ። አልለቀውም። እንዴት ሰኞ ከሰዓት ለምን ዓርብ ዕለት ማታ መብራት ጠፍቶ ለምን ያሆን? ምን አገባ? ኮልኮል ለፊት እሺ ከዚህ በዚህ መጫወቻውን ይልቀር እንደ በእናትህ እድለኛ ሰው ነህ ከእኔ ጋር ቁጭ ብለህ በመጫወት አሁን ቦታ ባይዞ ደስ ይለኛል። ታላቅጣለን እድለኛ ነኝ ትላለህ እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎችን ከማወያየት ውጭ ምን ጠባ ያለ ነገር አድርገህ ነው ከአንተ ጋር መቀመጥ እንደ እድለኝነት የሚታየው? የሀገሪቱን ዕጣ ፈንታ ለመሳሪያ መዋጫው ገንዘብ በመላክ ህጻናትን መሳሪያ ለማስታጠቅ ቆርጦ ከአንተ ይርታቸው በጣም ጥቅም አለው። ይርታቸውን ታውቀዋለህ? ይርታቸው ለሀገር ይጠቅማል። በጣም ጠቃሚ ሀሳብ አለው። ለሀገር ጥቅም አለው። ኢንፋክት ከእንዳልክ ምክር የይርታቸው ለቅሶ ይሻላል። እዚህ መሀል ከተማ እየኖሩን አገር የነቀነቅን ሰዎች ጌታ ይዞን ስርዓት ይዞን አንተ ተደብቀህ ነው የምትፈነደው። እኛ እዚህ ቀና ብለን የምናወራው የምንኖረው። ስሙ ጋይስ ታብታብ አድርጉ። በደንብ ታብታብ አድርጉ። በደንብ ታብታብ አድርጉ። እሺ ቤተሰብ እንዴት ናችሁ? ቻሉት እንግዲህ አይዟችሁ። ሌትስ ጎ ታብታብ አድርጉ። በደንብ የሆነ ፎቶ የቴዲን አሳያቸዋለሁ። እዚህ ሐዋሳ ያለ ሐይቅ ዳር የተነሳውን ፎቶ አሳያቸዋለሁ። ትናንት ነው የተላከልኝ። ምን ችግር አለው ታዲያ? ሁለት ሰው ጋይስ፣ ሁለት ሰው ለታው እርግጠኛ ሆኜ የምነግርህ ቢያሳፍር ነገር የለኝም። አይ አላልኩም። አሁን ስለ እፍርት አላወራሁም። ፎቶ አሳያቸዋለሁ ነው ያልኩት። በተገርም አሳያቸዋለሁ ነው። ምንም አልተገረምኩም። በቃ የቴዲ ፎቶ አሳያቸዋለሁ ብቻ ነው ያልኩት። እሺ ሶስት ሰው ቤተሰብ ሶስት ሰው እንዴት ናችሁ? ሰላም ናችሁ ወይ? አይዟችሁ ፈታ እያላችሁ ከኛ ጋር ማለት ምንላችሁ? እሺ ቤተሰብ አሸንፏል ጋይስ። ኧረ ጋይስ አፍቶ 10 ሺህ ንግባ። ትሪፕል ነው ጋይስ፣ ትሪፕል ነው። እንዴት ናችሁ? ሰላም ናችሁ ወይ? ትሪፕሉን እንጠቀም። ትሪፕል ነው። አይቼዋለሁ መልካም ነገር አይገኝ። እንዳልክ ሲዘምር መስማት ያለ ግዴታ ያለብን አይመስለኝም። እሺ ቲም ወርክ ቤተሰብ ዳልክ እንዴት ናችሁ? ቤተሰብ ሰላም ናችሁ ወይ? አረ ትሪፕል ነው። ሙሲያችን እንዳልሸነፍ በምንም አይነት ቁጥር እንዳልሸነፍ ሚዩት ስናደርገው ያለን ሰላም እንዴት ነው በእናታችሁ? አረ እሺ እንዴት ናችሁ? ማዳመጥ ስትናገር እሺ ጋይስ እኔ ደከመኝ ባይ እንቅልፍ የመጣ አንድ ሰዓት አለ። በኢየሱስ እኛ በቃ እንደ ተባረክ ቴዲ እንዳልክ ሰላም እደርስ። መልካም አዳር። እኔም ደክሞኛል። ፖለቲከኞች ጋር ስዳረቅ ነው ያልኩት። ነገ እንገናኝ። ያጦሱ እኮ ነው ለኔ ተረፈው። ቻው።